የሚታፈስ ነው የሚመስላችሁ የገጠር ሰዎች ማለት አቅም በጣም ከፍቶኛል። በዚህ ሰዓት ያለሁበት ሁኔታ በጣም የሚያስጠላ ነው። አይዞሽ አፎሚ፣ በመጀመሪያ እንኳን መጣሽ። ስለመጣሽ በጣም ደስ ብሎናል። ምንድነው ከሁሉ በላይ አንድ ማወቅ መረዳት ያለብሽ ነገር ምናልባት አንቺ ጋር ትንሽ ድምጽ ስላለ እስከዛው ነው ብታረያት አሪፍ ነው። ሰዎች ድምጽ ይረብሻል። ምንድነው በመጀመሪያ ደረጃ እኔ አፎሚያ ለአንቺም እና ለሌሎች እህት ወንድሞች መናገር የምፈልገው ነገር በዚህ አጋጣሚ በአረብ ሀገራት ያላችሁ እህቶች በአረብ ሀገር ተሰዳችሁ በዛ በረሃ ገንዘብ ሜክ እያደረጋችሁ ያላችሁ እህቶች በአጠቃላይ እናንተ የበረሃ አንበሶች ናችሁ። የበረሃ አንበሶች ናችሁ። እጅግ በጣም ከባድ ነው። ሰው ከሀገሩ ውጪ ወጥቶ አዲስ አይነት አስተሳሰብ፣ አዲስ አይነት እሳቤ፣ ወጣ ያለ ባህል ባለበት አካባቢ በሰው ዘንድ ተገላምጦ ምራቅ ተተፍቶባችሁ፣ ተገፍታችሁ፣ ተሰድባችሁ፣ ከፎቅ ፎቅ ተወርወራችሁ፣ የፈላ ውሃ እየተደፋባችሁ፣ ጾታዊ ጥቃት እየደረሰባችሁ በእውነት በአገር ቤት ያለ አባታችሁን ያማረ ሸማ የምታለብሱ፣ ያማረ ጋቢ የምታለብሱ፣ ያማረ ኩታ የምታለብሱ፣ በአገር ቤት ያለች እናታችሁን ያማረ ቀሚስ የምትገዙ ድንቅ የበረሃ አንበሶች ናችሁ እናንተ። በአገር ቤት ያሉ ወንድሞቻችሁ፣ በአገር ቤት ያሉ እህቶቻችሁ ከሰው በላይ ደረቶቻቸውን ነፍተው እንዲሄዱ የምታደርጉ ድንቅ የበረሃ አንበሶች ናችሁ። ይሄ በጣም 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 የሚደነቅ ነገር ነው በመሰረቱ። እና ምንድን ነው ይሄ ነገር ምናልባት ኢትዮጵያ ውስጥ ብዙዎች ጋር አለ። ሰው ከሀገር ቤት ከወጣ በኋላ ሁሉም ነገር ያለፈለት አልጋ ባልጋ የሆነለት ይመስለዋል። ኢትዮጵያ ውስጥ ያለ አብዛኛው ህብረተሰብ ልክ እንደዛ ነው። በነገራችን ላይ ገጠር የሚኖር ሰው ብቻ ሳይሆን አዲስ አበባም ጭምር ያለ እያንዳንዱ ሰው አንድ ወዳጁ፣ አንድ ዘመዱ፣ አንድ ወንድሙ፣ አንድ እህቱ እግራቸውን ከሀገር ቤት እንግዲህ እንዳስወጡ በቃ ገንዘብ የሚያፍሱ ገንዘብ የሚያገኙ ምናምን ነው ይመስላቸው። እንኳን በአረብ ሀገር ይቀርና ተወዳጆች በአሜሪካ ውስጥ ራሱ በጣም ብዙ ኢትዮጵያውያን አይሞላላቸው ቢሉ በጣም ከባድ ነው። ኑሮ በጣም ከባድ ነው። ወጪ የዛን ያክል ነው። ሁሉም ነገር አልጋ ባልጋ ይሆንላቸውም። አንዳንድ ጊዜ እዚህም ሀገር ቤት ያለን እህቶች ወንድሞች ውጭ ይላሉ ዘመዶቻችሁ፣ ውጭ ይላሉ ቤተሰቦቻችሁ ብታስቡ መልካም ነው። ሰው እህታችን አፎሚ እንግዲህ ትልቅ ያስከፋትን ነገር ሁላችሁም ሰምታችኋል። ምናልባት አፎሚ የት ነው የምትኖሪው? የት ሀገር ነበር የምትኖሪው? ሳውዲ አረቢያ ነኝ ያለሁት። በፊት አርሲ ሮቤ ነው ተወልጄ ያደግኩት። ኦኬ፣ አሁን የምትኖሪ የት ነው? ሳውዲ አረቢያ። ኦኬ፣ እሺ። እዚህ ውስጥ ያላችሁ እህት ወንድሞቻችን በአጠቃላይ ምንም ቢሆን እህታችን አፎሚያ ባለችበት ሀገር እየሰራች እየለፋች ያለች ነች። ስራ ያላት እህታችን ነች። ነገር ግን ትልቁ የጨነቃት ነገር የእናቷ ህመም ነው። ስለዚህ እዚህ ውስጥ ያላችሁ እህት ወንድሞቻችን በአጠቃላይ በውስጥ መስመር መልእክት አስቀምጡላት እና አምናለሁ እዚህ ውስጥ ያላችሁ እህት ወንድሞች በአጠቃላይ ሰውን ለመርዳት አንድ ሰው የግድ ኦርቶዶክስ መሆን አይጠበቅበትም፣ የግድ ፕሮቴስታንት መሆን አይጠበቅበትም፣ የግድ ሙስሊም መሆን አይጠበቅበትም። ሰው ለመሆን ማነው ሰው ለመርዳት ሰው መሆን በቂ ነው። ስለዚህ እዚህ ውስጥ ያላችሁ እህት ወንድሞች ሙስሊም ሳይል ኦርቶዶክስ ሳይል ፕሮቴስታንት ሳይል መርዳት የምትችሉ በአጠቃላይ በውስጥ መስመር መልእክት አስቀምጡላት እና ባለችበት ሀገር ሆና እንደ ህልሟ እንደ ሀሳቧ ለእናቷ መድኃኒት ትገዛ ዘንድ እናቷም ታክማ ከህክምናው ታጋግም ዘንድ ሁላችሁም የተቻላችሁን ያክል እርዷት፣ ታግዟት። አፎሚያ መርሳት የሌለብሽ ነገር ምንድን ነው? አንድ እንድታቂ እንድትረጅ የሚፈልገው ነገር ለአንቺ ኦኬ ክርስቶስ ከከፈለው ዋጋ ጋር የሚነጻጸር አንዳች ነገር የለም። መረዳት ያለብሽ ትልቁ ነገር ያንን ነው። ክርስቶስ ለአንቺ ነፍስ ትልቅ ዋጋን ከፍሏል።
እናትሽ ልትታመም ትችላለች፣ ሌላ ወንድምሽ ሊታመም ይችላል፣ በዙሪያሽ ያሉ ሰዎች ሊያጡ ይችላሉ፣ ሊቸገሩ ይችላሉ። አንዳችም ነገር ግን ክርስቶስ ለአንቺ ነፍስ ከከፈላት ዋጋ ጋር የምትነጻጸር አይደለም። ስለዚህ በእንደዚህ አይነት ሁኔታ ላይ ሆናችሁ አይ በቃ ተስፋ ቆርጫለሁ፣ አይ የለም በቃ ራሴ ማጥፋት አለብኝ የሚል አይነት አማራጭ ውስጥ በፍጹም መግባት የለባችሁም። ይሄ በጣም ትልቅ በደልም ስለሆነ ማለት ነው። አፋሚ አንዳንድ ጊዜ እግዚአብሔር ልመናችንና ጮታችን እንዲሰማ በጣም በእምነት መጠንከር ያስፈልጋል። በእምነት መጠንከር ማለት ደግሞ በነገራችን ላይ ቤተ ክርስቲያን ሄዶ የጮሁ ማልቀስ አይደለም። በእምነት መጠንከር ማለት በእምነት መጽናት ነው። ለምሳሌ በማቴዎስ ወንጌል ምዕራፍ 9 ላይ እንደምታስታውሱት ከቁጥር 20 ጀምሮ 12 ዓመት ደም ሲፈሳት የነበረችው ያቺ ሴት ከዛ ሁሉ በሽታዋ ልትድን የቻለችው 12 ዓመታት በአጠቃላይ ይዟት ከነበረ ደዌያው ልትድን የቻለችው ከመቀጽበት እጅግ አምርራ በማልቀሷ ወይ ደግሞ ወደ ክርስቶስ በመጮዋ ሳይሆን በእምነት የክርስቶስ ኢየሱስን የልብሱ ዘርፍ በመንካቷ ነው። ስለዚህ አንዳንድ ጊዜ በጣም የጋሉ ጩኸቶች ብቻ አላደለ የልባችን ቋጠሮ እንዲፈታ ምክንያት ይሆናሉ ማለት አይደለም። ስለዚህ አፎሚያ እናትሽ ልትታመም ትችላለች፣ ግን በእምነት ጸንቶ በእምነት ጠንከር ብሎ ጸሎት ማድረግ ያስፈልጋል። ባለሽበት ቦታ ሆነሽ እግዚአብሔር አምላክ ለእናትሽ ምሕረቱን እንዲሰጥ ለወንድምሽም እግዚአብሔር አምላክ ጤናውን ይመልስ ዘንድ በጣም በጣም ጸሎት ያስፈልጋል። ከዛ ውጭ ግን እግዚአብሔር እንደሰጠ እግዚአብሔር ይነሳል። እናትሽ ታመዋል፣ መቼም እግዚአብሔር አምላክ ከህመማቸው ይፈውሳቸው። ነገር ግን ቢያርፉ ራሱ የሚሄዱት ወደ ክርስቶስ እቅፍ ነው። ከክርስቶስ ጋር ሰጣ ገባ ውስጥ አንዳንድ ጊዜ ባነገባ መልካም ነው። እግዚአብሔር ሰጠ እግዚአብሔር ነሳ ያለው ኢዮብ ለዛ ነው። ኢዮብ እጅግ በጣም የሚወዳቸው ልጆቹን በአጠቃላይ በአንድ ቀን ውስጥ አጣ። ተወዳጆች፣ በአንድ ቀን ውስጥ ለዘመናት ያፈራውን ንብረት አጣ። በጣም 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 በቃ በብዙ ጊዜያት ውስጥ አግኝቶ የነበረውን ገንዘብ ሁሉ አጣ፣ ልጆቹን አጣ። ነገር ግን እግዚአብሔር ሰጠ እግዚአብሔር ነሳን ያለው ለአንቺ እንዲህ አይነት መልካም እናትን የሰጠሽ እግዚአብሔር ነው። አፎሚያ በተመሳሳይ እንደዚህ አይነት እጅግ በጣም የምትሳሲለትን ወንድምም ጭምር የሰጠሽ እግዚአብሔር ነው። እርሱ እንደሰጠ ደግሞ እርሱ መንሳት ይችላል። እርሱ መንሳት ይችላል ማለት ግን አይ ቢታመሙም እንደው ቢያነቡም ጸጥ በያቸው ማለት ግን አይደለም። እያለን ያለነው ምንድነው? አፎሚያ እንዲህ አይነት ከባድ ፈተናዎች ሲመጡ በእምነት ቆሞ ጸሎት ማድረግ እንጂ አይ ራሴን ማጥፋት አለብኝ ብሎ ክርስቶስ የከፈለልን ዋጋ ረስተን ምንም ነገር ይሁን ክርስቶስ ዋጋ ከከፈለላት እንዲህ አይነት ሁኔታ ላይ ያላችሁ እህት ወንድሞች ካላችሁ በቻላችሁት አቅም በእምነት ጸንቶ ጸሎት ማድረግን ባህል እናድርግ። ቤተክርስቲያን ሄደን አብዝተን ስላለቀስን መሬት ላይ ስለተንከባለልን በቃ አድርገው በቃ የኔ መድኃኔዓለም በቃ ይሄን አድርገው ስላለን ብቻ ይሆናል ማለት አይደለም። ፈቃድ እግዚአብሔር የሚባል ነገር አለ። ተወዳጆች ፈቃድ ይሁን በሉት እስቲ። ጸሎት ስታደርጉ እግዚአብሔር ሆይ በቃ ሲፈቃድ ይሁን ብላችሁ ልመናችሁን አቅርቡ። ሲቀጥል ደግሞ በእምነት የሚቀርብ ጸሎት ያስፈልጋል። በእምነት ብያችኋል። አንድ ጊዜ ጩኸታችን ብቻውን ትርጉም የለውም። ጩኸት ብቻውን እንባ ብቻውን ትርጉም የለውም። በእምነት ያስፈልጋል። በእምነት ጸሎት ማድረግ፣ በእምነት እግዚአብሔርን መጠየቅ ያስፈልጋል። ካልሆነ ግን እርምጃችን ትክክል አይሆንም እና አፎሚያ በርቺ። በውስጥ መልእክት የሚያስቀምጡልሽ እህት ወንድሞችሽን መልሽላቸው። ባለሽበት ቦታ ደግሞ ለእናትሽም ለወላጅ እናትሽ እንዲሁም ደግሞ ለወንድምሽም ጭምር በእምነት ጸሎት አድርገልሽላቸው። እግዚአብሔር ጸሎትሽን ሰምቶ ልመናሽን ተቀብሎ ጤናውን ሰላሙን ይመልስ ዘንድ የአምላካችን እግዚአብሔር ፈቃዱ ይሁን። ስለመጣሽ እናመሰግናለን። እሺ አፎሚያ። እሺ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ስላስገባኝ በጣም ነው የማመሰግነው። ማለት አንዳንዴ የሰው ልጅ የሚተነፍስበት ቦታ ይፈልጋል እና ያንን ስላደረግልኝ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ሌላ ነገር ምንም የለም። ሁላችሁም እዚህ ጋር ያላችሁት ከጎኔ ስለሆናችሁ አመሰግናለሁ እህት ወንድሞቼ። እኔ የገንዘብ ችግር ሳይሆን በቃ የሰው ችግር ነው ያለኝ። ሰው የለኝም። በቃ ማለት ሰው የለኝም ስልክ የሚያዳምጠኝ ሰው የለም ነው እንጂ ሌላ ነገር የለብኝም። እግዚአብሔር ይመስገን እና በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አሜን። አፎሚያ እኛም በጣም ነው የምናመሰግነው። እግዚአብሔር ያክብርልን። በርቺ። እሺ አሜን። እሺ በጸሎት አስቡኝላችሁ።
እሺ እሺ መልካም እሺ አመሰግናለሁ። እሺ እሺ የኔ ተወዳጆች እሺ ለሌሎቻችሁም እድል ልስጥ። በተለያዩ ጉዳዮች ገብታችሁ ሀሳብ ማቅረብ የምትፈልጉ ካላችሁ ለሌሎቻችሁም እድል ልስጣችሁ። ምናልባት ኢንቫይት ሳደርጋችሁ ቶሎ ቶሎ አክሴፕት ብታደርጉት መልካም ነው የኔ ተወዳጆች፣ ሰዓት ለመቆጠብ። እሺ ሰላም እንደምን አሉ? ይሰማል? ሰላም ፈለገ፣ እንዴት ነህ? እግዚአብሔር ይመስገን። እንደምን አለሽ? እግዚአብሔር ይመስገን። እንዴት አመሻችሁ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እኔ ይሰማል? አይሰማም? ይሰማል? የኔ አይደል ተወዳጆች፣ እንዴት ነው ነገር? ኦኬ እሺ። ለሌሎች ሰዎች እድል ልስጥ። ምናልባት ኔትወርካችሁ ቶሎ ቶሎ ማይሰራ ከሆነ በቻልነው አቅም እህት ወንድሞቻችን ሌሎቹም እንዲደርሳቸው ለእነሱ እድል እንሰጣለን። እሺ ይቅርታ እንግዲህ ቶሎ ቶሎ ሰዎች እየገቡ ራስን በማጥፋት ስሜት፣ በትዳር፣ በእጮኝነት፣ በተለያዩ ጉዳዮች ላይ ተስፋ መቁረጥ ላይ ያላሉ እህት ወንድሞቻችን እድል እንሰጥና ያው ለእነሱን አውርተን እንሄዳለን ማለት ነው። ኦኬ ቶሎ ቶሎ ፕሊስ አክሴፕት አድርጉት። እንግዲህ የኔ ኔትወርክ ካልሆነ እንዴት ነው ነገሩ? እሺ ኦ ሄሎ ነይ ግቢ ፕሊስ። እንግዲህ የኔ ኔትወርክ ካልሆነ ምናልባት የምትገቡ እህቶች ወንድሞች በቻላችሁት አቅም እንትን በሉ፣ ቶሎ ቶሎ አክሴፕት በሉት። እሺ ቶሎ ቶሎ ሄሉ ተወዳጅ እህታችን አክሴፕት አድርጊው። እሺ አክሴፕት አድርጊውና ግቢ። ድንግል ሆይ ወደ እኔ ትመጪ ዘንድ እንዴት ይሆናል? እመቤቴ ወደ እኔ ትመጪ ዘንድ እንዴት ይሆናል? ደካማ ነኝ እኔ ምግባር ይጎለኛል። ሰላም እንዴት አለሽ? የለን እግዚአብሔር ይመስገን። አክብረሽን ስለመጣሽ በጣም 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 ነው የማመሰግነው። እሺ እኔም አመሰግናለሁ። እሺ ሄሉ አንዳንድ ቪዲዮዎችን እየተመለከትኩ ነበረ እና እጅግ በጣም ነው ደስ ያለኝ። ያው ወደ ቤተ ክርስቲያን እየቀረብሽ እንደሆነ በፊት መንገድ ተመልሰሽ ወደ ክርስቶስ ለመቅረብ እርምጃዎችን እየጀመርሽ እንደሆነ ተመልክቼ ነበረ እና እስኪ አሁን ያለሽበትን ኮንዲሽን ምናልባት እኔ ስለማላቅ
ምናልባት ከሌሎች ሰዎች ጋር የተመካከርሽውን ጉዳይ ከእንደገና እንደ አዲስ አንቺንም ከመመከር፣ ምክንያቱም ምክር በራሱ ያሰለቻል እና አሁን ላይ ምን አይነት ሁኔታ ላይ ያለሽው? በጣም ደግሞ ምናልባት አንዳንድ ጊዜ ሰዎች ወደ ክርስቶስ መቅረብ ይፈልጉና አንዳንድ የሚፈሩት ነገር አለ፣ የሆነ ጸጸት ምናምን ነገር እና እንደዚህ አይነት ነገሮች አሁንስ ይፈትኑሻል ወይ? አለ አይደል እኔ ለመቅደሱ አልገባም፣ እኔ ለቅዳሴው አልገባም የሚል ስሜት አሁን ይረብሽሻል ወይ? እስኪ እነዚህ ነገሮች አሁን ያለሽባቸውን ነገሮች ትንሽ ብታማክሪ ደስ ይለኛል። እሺ አመሰግናለሁ። በዚህ አጋጣሚ ብዙ ሰው ፍቅራቸውን አሳይተውኛል እና እኔ እንጃ ይሄን ያህል ሰው የኔ መለወጥ ያስደስተዋል ብዬም አላስብም ነበር እና አዎ ፍርሃት አለኝ። አሁንም ቢሆን በሁለት መንገድ ላይ ነው ያለሁትና እንጃ ወደ ሳወራ ራሱ እኔ ፍርሃት እያለኝ ነው። አንተ ቤት ገብቼ ማውራት ብዙ ይሉኛል፣ ግን እፈራለሁ በጣም የመናገር ለምን እንደማወራው አይደለሁም። በጣም ፈሪ ነኝ። ለምን ስለማከብርህም ይሆናል እኔ አላቅም፣ እንጃ ለእኔ አልገባም ብዬ ስለማስብም ይሆናል። ኦኬ አረ ሄሉዬ ይህን እንዲህ አይነቱን ልብ እኮ እግዚአብሔር ይወዷል። ስለ እውነቴን ነው። አንድ ቤላ የሚባል ወንድም አለ እዚህ ቲክታክ ላይ፣ ምናልባት ኮንተንቱን አይተሽ ይሆን አላቅም እና እሱም ልክ እንደዚሁ በጣም ልቤን የሚያስደነግጥ ነገር ነበር የነገረኝ። እንደ አጋጣሚ እኔ ከሌሎች ወንድሞች ጋር አንዳንድ መንፈሳዊ ነገሮችን ለማውራት ድንገት በኮርስ ስገባ እሱን አገኙትና በፍጹም አይገባኝም መንፈሳዊ የሆኑ ሰዎችን ስላየ ማለት ነው እንዲህ አይነት ቦታ ላይ ማውራት በፍጹም አይገባኝም ያለው። ግን ሄሉዬ መድኃኒት እኮ የተዘጋጀው ለበሽተኛ ሰው እንጂ ያው ለዳነ ሰው አይደለም። እና ምንም ነገር እንዳፈሪ እኔ ብታይ በጣም ተጫዋች ሰው ነኝ። በጣም ቀልዳለሁ፣ ቁም ነገረኛ ነኝ እና ምንም እንዳታስቢ እና እስቲ ያው አሁን በደንብ ውስጥሽን መረዳት ስለፈለኩኝ ነው። በመጀመሪያ ምን አይነት ህይወት ላይ ነበርሽ? ከዛ በኋላ አሁን ምን አይነት መንገድ ነው የጀመርሽው? እና በዋናነት ማወቅ የምፈልገው የመጨረሻ እንግዲህ አሁን እንደምናየው ወደ ክርስቶስ እየቀረብሽ ነው፣ ወደ ቤተክርስቲያን እየቀረብሽ ነው እና ውስጥሽ የሚረብሽሽ ነገር አለ ወይ? እኔ ለመቅደሱ አልገባም፣ እኔማ በቃ አላደለ ለቅዳሴው አልገባም ሚሉ እነዚህ አይነት ጸጸቶች አሉ ወይ? አሁንስ ሲነሱን አውሪኝ እስቲ ሄሉ፣ እኔም ትንሽ ላዳምጥ። አሁን ውስጥ ፍላጎቱ አለ የምመለስ፣ ግን በጣም እፈራለሁ። በቃ እንጂ አንዳንዴ ፈጣሪ ያለ ወይም ለምንድን ነው የኔን ጸሎት የማይሰማኝ ብዬም ብዙ ጊዜ ማማረርበት ጊዜ አለና አሁን ላይም በጣም ግራ የተጋባ ስሜት ላይ ነው ያለሁት። እንደምል አላውቅም። እነዛ ስሜቶች ንገረኝ እስኪ ምንድን ናቸው? በምን አይነት ነገር ማለት ለምሳሌ ወደ ቤተክርስቲያን ቀርበሽ ሊሆን ይችላል፣ ቤትሽ ሆነሽ ሊሆን ይችላል። ምን አይነት ጸሎት ጸልየሽ ነው ሳይመለስ የቀረው ሄሉ? እና ደግሞ ምን አይነት ነገሮች ናቸው የሚያስፈሩሽ? ያው አሁን እኔ ምንድነው መሰለሽ ተረድተሽኛል ብዬ አስባለሁ። አሁን ዝም ብዬ አንቺን አስገብቼ ምንም ሳትናገሪ ይኸውልሽ ሄሉ እንደዚህ አድርጊ እንደዚህ ነው እሺ፣ ይሄ ደግሞ እንደዚህ አድርጊው ምናምን ለማንም ሰው ቀላል ነው። ምክርና ቦክስ ለሰጪው ቀላል ነው እንደሚባለው፣ ግን አንዳንዴ ተግባብቶ ደግሞ መነጋገር ደግሞ የበለጠ መፍትሄ ያመጣል። እንደምታውቂው በእኛ ቤተክርስቲያን ብዙ ጊዜ ነገሮችን እስቲ ያው እንዲህ ቀረብ ብሎ ምናምን ማውራቱ በእርግጥ ባይለመድም ግን በጣም አስፈላጊ ነው እና ንገሪኝ እስቲ ምንድን ነው ምናልባት በጣም በተደጋጋሚ ወደ እግዚአብሔር እየጮሽ እየጸለይሽ ያልተመለሰው ነገር እና ደግሞ የምትፈሪው ነገር ምንድን ነው ሄሉዬ? በደንብ አድርገሽ ንገሪኝ እንዳታስቢ። ማለት ከዚህ ነገር መውጣት ፈልጋለሁ እና ብዙ እኔ እንጃ ምን ተብሎ እንደሚጸለይም አላውቅም። እኔ አላውቅም፣ እንደዛም ሲሆን ይሆናል አላውቅም። ብቻ እጸልያለሁ፣ ግን የኔ ጸሎት አይሰማኝም። እንደ ፈጣሪ ምን ነው ብዬ ብዙ ጊዜ አነባለሁ፣ ግን እስካሁን ምንም የተመለሰልኝ ነገር የለም እና በቃ ከአምላኬ ጋር ሁሌ እንደተጣላው ነው። በቃ
ለምንድን ነው ከዚህ ቤት ማያወጣኝ? እኔስ ልጁ አይደለሁም ወይ? ሌላ ፈጣሪ አለ ወይ? ሄሉ አታልቅሺ። እሺ ሄሉ ምን አለ መሰለሽ አንዳንድ ነገሮችን በደንብ እናወራለን። እኔም ብታይ በጣም ልክ እንደዚህ የተፈተንኩባቸው አጋጣሚዎች ነበሩ እና በደንብ እናወራለን። ግን አለ አይደለ አንቺን የሚያስከፉ ነገሮች እኛንም ስለሚያስከፉን በቻልሽው አቅም አታልቅሺ እና ንገሪኝ፣ ሰማሻለሁ። ሄሎ ማይክሽን ክፈችው። ሄሎ አታልቅሺ እሺ። እሺ ቆይ ስላልተመለሱት ነገሮች እየነገርሽኝ ነበር እና በደንብ ንገሪኝ። ይሄ ለቅሶ ምናምን እያስቆመሽ እንትን ምትይ ከሆነ ትንሽ ሀሳቡ ስብስብ ስለማይል ውስጥሽ ያለውን ነገር እንዳለ አውጥተሽ ንገሪኝ በደንብ እግዚአብሔርን እየጠየቅሽው ያልተመለሰልሽ እኔ እንጃ ምን ልንገርህ። ማለት እንዲህ ማውራት አልችልም። ማለት እንዲህ ማውራት አልችልም። ትሰማለሁ? አዎ ትሰማለህ። አለው ሄሉ ተመልሻለሁ። አዎ ተመልሰሃል ፈለገ። አይሰማም? ተመልሻለሁ ሄሉ። አዎ ወንድሜ ተመልሰሃል። በጣም ይቅርታ እሺ፣ ኔትወርክ ተቆራርጦብኝ ነው እና ንገሪኝ እስቲ የምትፈሪያቸው ነገሮች ምንድን ናቸው? ከዛ በፊት ግን ወደ እግዚአብሔር ጸሎት አድርገሽ ያልተሰሙት ነገሮች ምንድን ናቸው? እነሱን በደንብ አድርገሽ ንገሪኝ። በደንብ እኔም እሰማሻለሁ እንዳታስቢ። ያልተመለሱልኝ ነገሮች በቃ ከዚህ ህይወት ወጥቼ በቃ የራሴን በቃ ንጹሐን ሄለን ሆኜ ወደ እግዚአብሔር የምቀርብበትን እንትን ወደ ፈጣሪ መጸልየው እና እውነት ለመናገር ቤተክርስቲያንም ሄጄ አላውቅም። እኔ እንጃ ቤቴ ነው በቃ መጸልየው እና ምናልባት እዛም ስላልሄድኩ ይሆናል ብዬ አስባለሁ። አንዳንዴ ሄጄ አላውቅም እና ምን ተብሎ እንደሚጸለይም አላውቅም። በቃ ዝም ብዬ በቃ ምንድን ነው ያደረኩት ብዬ በቃ ጸልያለሁ ብቻ ለስተም ይሆናል ብዬ ሄሉ ምን አለ መሰለሽ የምትፈሪው ማን ነው የምትፈሪያቸውን ነገሮች ለእኔ ከመንገርሽ በፊት ስለዚህ ጉዳይ የተወሰነች ነገር ልበልሽ። እግዚአብሔር አምላክ በጣም የሚገርምሽ ነገር ለእኔና ለአንቺ ከእኔና ከአንቺ የበለጠ ማለት እኔ ለራሴ ከማስበው ከምጨነቀው የበለጠ ሄሉ አንቺም ለራስሽ ከምታስቢው ከምትጨነቁ የበለጠ ቅዱስ ዮሐንስ በመጽሐፉ በወንጌሉ እግዚአብሔር አንድያ ልጁን ሲሰጥ ድረስ ዓለምን እንዲሁ ወዷል ነው ያለው። ማለት እንደው ምድራዊ የሆነ ፍቅር እንኳን ተራ ፍቅር ነው፣ ግን ምድራዊ ለሆነች ፍቅር እንኳን ሰዎች ለሰው ራሳቸውን አሳልፈው ይሰጣሉ። ክርስቶስ ግን እንዲሁ ነው እኛን የወደደን፣ በጎ ምግባር ሳይኖረን መልካምነት በእኛ ላይ ሳይታይ ምንም አይነት
በጎ ምግባር የሚባል ነገር እኛ ጋር ሳይኖር እንዲሁ ነው የወደደን እግዚአብሔር። እና አንድ ግን ማወቅ ያለብን ነገር እግዚአብሔር ስለኛ ያስባል፣ እግዚአብሔር ስለኛ ይጨነቃል፣ እግዚአብሔር እኛን ይወደናል ማለት ግን ሄሉ እኛ የምንጠይቀውን ነገር በአጠቃላይ ያደርግልናል ማለት አይደለም። ምን ልልሽ ፈልጌ ነው መሰለሽ፣ አንዳንድ ጊዜ እግዚአብሔር አምላክ አንደኛ በወቅት በጊዜ ነገሮችን የሚሰራ አምላክ ነው። ሲቀጥል ደግሞ አንዳንድ ጊዜ እኛ የምንጮኸው ጩኸት ትክክል ላይሆን ይችላል። እኔ ሄሉ ወደ ቤተክርስቲያን አገልግሎት ከመምጣቴ በፊት በስፖርት ህይወት ውስጥ ነበር ያለፍኩት። የልጅነት ጊዜም በሩጫ ህይወት ነበር ያሳለፍኩት እና በጣም በሚገርማችሁ ነገር ክርስቲያኖች ወንድሞች፣ ምናልባት ከዚህ በፊት ተናግሬ ይሁን አይሁን አላስታውስም፣ የሩጫ ህይወት የጀመርኩት ወደ ውጭ ሀገር ለመውጣት ነበር። የዛን ጊዜ እንኳን የቤተክርስቲያን አገልጋይ ልሆን ይቅርና ቤተክርስቲያንን በቅጡ አላቃት። የስም ኦርቶዶክሳዊ ታውቃላችሁ? የስም ኦርቶዶክሳዊ ማለት ኦርቶዶክስ አማኝ ነኝ፣ በአንገቴ ላይ ማህተብ አለ፣ በአንገቴ ላይ መስቀል አለ፣ ግን ቤተክርስቲያንን አላቃት። እንኳን በቤተክርስቲያን ውስጥ ያለው አገልጋይ ለሆኑ ቀርቶ እና በነዛ ታይሞች ላይ ወደ ውጭ ለመሄድ በጣም በተደጋጋሚ ብዙ ሀገራትን ሞክሬ ነበረ። በጣም የሚገርማችሁ ከኔ ጋር ኤምባሲ የሚገቡ ሰዎች በአጠቃላይ ቪዛ አግኝተው ተመቶላቸው ይወጣሉ። እኔ ግን ሁልጊዜ ነገሮች ይበላሹብኛል እና አስታውሳለሁ እስጢፋኖስ ቤተክርስቲያን መሬት ላይ እየተንከባለልኩኝ አልቅሼ አውቃለሁ። በቃ እግዚአብሔር ሆይ ስንቱ እንደው ባዕድ አምልኮ እንኳን እያመለከ ያልፍለት የለው እኔ አንተን ይዤ እንዴት ጌታዬ ሆይ ብዬ መሬት ላይ እየተንከባለልኩ አልቅሼ አውቃለሁ። በቃ አንዳንድ ጊዜ እኛ ሰዋዊ አፈጣጠራችን ነው መሰል ነገሮችን በቶሎ እንፈልጋለን፣ የሆነ ሪስፖንስ ማለት ነው። እና እመኑን ሁሉም ነገር ለበጎ ነው የምንለው ግን ሄሉዬ ያቺ ዕለት ስትደርስ ነው። እመኝ ልክ ያቺ ጊዜ ስትደርስ ማለት በቃ እግዚአብሔር አንቺን ሲተክልሽ እንዳትነቂ አድርጎ ነው የሚተክልሽ። እና ልክ ያቺ ጊዜ ስትደርስ ያኔ ኦኬ ለካ ያኔ እንዲህ ያነበሁት ለካ እንዲህ ያለቀስኩት ለበጎ ነበር ምንልበት ጊዜ ይመጣል። በአንድ ወቅት ወደ ቆለቢ ገብርኤል ገዳም አንድ አባት ሲሄዱ የገጠማቸውን ገጠመኝ እንዲሁ ልንገርሽ ሄሉዬ። እኚህ አባት በሚኖሩበት አካባቢ በጣም የተከበሩ አባት ናቸው እና ሁልጊዜ ቆለቢ ገብርኤል የዓመት ሲደርስ ሰው በዙሪያቸው አካባቢያቸው ያለ ሰው ገንዘብ እያዋጣ ይሰጣቸዋል። የስለት ብር ማለት ነው። ይዘው ወደ ገዳሙ ደርሰው እግዚአብሔርን አመስግነው ተሳልሞ ይመለሳሉ እና በአንድ ወቅት ጉዞአቸውን ይጀምራሉ። እንደተለመደው አካባቢያቸው ላይ ያለው ሰው በአጠቃላይ በጣም ብዙ ገንዘብ ይሰጣቸዋል። ያንን ይዘው ጉዞ ይጀምራሉ። ሰው በሚመጡ ሰዓት መተሐራ አካባቢ እንትን ይባላል ሄሉ፣ ምናልባት ቆልቢ ሄዳችሁ የምታውቁ ሰዎች ታውቁታላችሁ። መተሐራ አካባቢ ምሳ ይበላል እና እኚህ አባት እዛ ከተማ ላይ ወርደው ምግብ ለመብላት ወደ አንድ ምግብ ቤት ጎራ ይላሉ። ከተመገቡ በኋላ ሂሳብ ሊከፍሉ ቦርሳቸውን ሲነኩ የለም። በጣም ይደነግጣሉ እና ሌላው የስለት ብርም ደግሞ ኪሳቸው ውስጥ እንዳለ ቼክ ሲያደርጉ ያም የስለት ብር ከኪሳቸው የለም። እና ልነግራችሁ አልችልም፣ እጅግ በጣም ነበር እግዚአብሔርን ያማረሩት። ምን አረኩ ፈጣሪ ምን በደልኩ ብለው እጅግ በጣም በቃ ልክ ሕፃን ልጅ ይሄ የእንጀራ እናቱን ሲነጠቅ እንደው ስቅስቅ ብሎ እንደሚያለቅስ እሳቸውን በጣም ምርር ብለው ነበር ያለቀሱት። እና ሁሉም ሰው እዛ አካባቢ የነበረው ወደ ገዳሙ የሚሄድ ተጓዥ ነበር እና እሳቸው እኚህን ያክል ትልቅ አባት እያለቀሱ መመልከት አልቻለም እና ቀረብ ብሎ አባቴ ምንድን ነው የሆኑት? አይ ኦኬ ድምፄ ይሰማል? እሺ ይቅርታ። እና እኚህ አባት ከኪሳቸው ያለው ገንዘብ እንደጠፋ ለእነዚህ ሰዎች ይነግሯቸዋል። ተወዳጆች እንዲህ እያለቀሱ ባሉበት ሰዓት ላይ እውነት ለመናገር በዛ አጋጣሚ አይ እግዚአብሔር ከኪስ ያለው ገንዘብ እንዲጠፋ ያደረገው ለበጎ ነው አይሉም። እና ያው ሁሉም ነገር ያልፋል። መጨረሻ ላይ ሰው ሁሉ ገንዘብ ያዋጣላቸውና የበሉትን ምግብ ይከፍልላቸዋል፣ የስለቱን ብር ያዋጣላቸዋል እና ትርፍ ቦታ ፈልገው
እሳቸውንም ይዘው ወደ ገዳሙ ይሄዳሉ እና በመሃል እዛ ገዳም ደርሰው ሲመለሱ አንድ ተገልብጦ አደጋ የደረሰበት መኪና ሲቀጠል ተመልክተው ነበር። እውነተኛ ታሪክ ነው ነገራችሁ ክርስቲያኖች። እኛ አባት በአራተኛው ቀን ወደ ቤታቸው ሲመለሱ በቤታቸው የለቅሶ የሐዘን ድንኳን ተተክሎ ነበር የገጠማቸውና በጣም ነው ግራ የተጋቡት። የእሳቸው ፎቶ በትልልቁ ተሰቅሎ ሐዘንተኛ ተቀምጦ ሰልስት ተሰብስቦ ነበር የደረሱት እና እኚህ እንግዲህ የገብርኤል ወዳጅ የሆኑ አባት የተፈጠረው ነገር ግራ ቢገባቸው ቤተሰቦቻቸው በአጠቃላይ ጠየቁ። ምንድን ነው የተፈጠረው? እኔ በሕይወት አለው ምንድን ነው ይሄ ሁሉ ሐዘን ሲሏቸው አይ የአንተ ሬሳ ነው ብለው አምጥተውልን ነበር አሉና እኚህ አባት ገጠመኙ ግራ ቢገባቸው እንዴት እንዲህ አይነት ስህተት ሊፈጠር እንደቻለ ሲጠይቁ ለካ የእሳቸውን ገንዘባቸውን ዋሌታቸውን ሰርቆ የነበረ ሰው በሌላ መኪና ሲጓዝ አደጋ ደርሶበት ያ መኪና እሳት ነዶ ማለት ይሄ ገጹ ደም ግባቱ ተበላሽቶ ስለነበር ሬሳውን ያገኙ የጸጥታ አካላት ፖሊሶች ኪሱን ሲፈትሹ የእኚህን አባት ዋሌት አግኝተው እንግዲህ ገሌ የሚባሉ ሰው አደጋ ደርሶባቸው አርፈዋል ተብሎ ሬሳው ለነሱ እንደተሰጣቸው ይነገራሉ። ይህን ሁሉ ነገር ያነሳሁት ለምንድን ነው መሰለሽ ሄሉ፣ አንዳንድ ጊዜ በህይወታችን የሚፈጠሩ ነገሮች በአጠቃላይ ለመልካም ናቸው። እነዛን ምዕራፎች እነዛን ደረጃዎች በአጠቃላይ ባናልፋቸው ሁሉ ነገር ለበጎ እንደተደረገልን ላናውቅ እንችላለን እና እመኚ እግዚአብሔር አምላክ ነገሮችን ሁሉ ያስተካክላል። ማለት አንቺ አሁን ልብሽን ነው ለእግዚአብሔር የሰጠሽው። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 19 ላይ የሚለው አምላካችን እግዚአብሔር ያንን ነው። ልጅ ሆይ ልብህን ስጠኝ ይላል። ለምን ሌላ አካል አላለም ቢሉ የዚህ ሁሉ ሰውነታችን ዋና የደም ዝውውር ያለበት ክፍል ልብ ነው። ማለት ሁለንተናን የሚቆጣጠረው ክፍል ልብ ነው። ስለዚህ እግዚአብሔር ልብህን ስጠኝ አለ እና ሄሉ አንቺም ልብሽን ለእግዚአብሔር ሰጥተሽዋል። አሁን የምትፈልጊው ካለሽበት ነገር ሙሉ ለሙሉ መውጣት ነው። ለዚህ ደግሞ ጭካኔ ይፈልጋል። አየሽ፣ ጭካኔ ልክ ክርስቶስ እኔና አንቺን ለማዳን በቀራኒው መስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ዋጋ እንደከፈለልን ሁሉ እኛም ደግሞ ዋጋ መክፈል ይኖርብናል። አየሽ፣ ከለመድነው ድባብ እንወጣለን። ለምሳሌ አንድ እንዲሁ ቀለል ባለመልኩ ገንዘብ የሚያገኝ ሰው ካለበት ከእንደዚህ አይነት የሱስ ህይወት ለምሳሌ ለመውጣት ቢሞክር የለመደው ነገር ሁሉ ይቀራል ማለት ነው። ከዛ አዲስ የሆነ ልምድ ነው እየለመደ የሚሄደው ክርስቲያን የሆነ ልምድ እና በእንደዚህ አይነት መልኩ ለመጓዝ ትንሽዬ ጭካኔ ብቻ ያስፈልጋል። ሄሉዬ በዚህ ጉዳይ በምንም እንዳትከፊ እንዳታለቅሺ። ምናልባት አሁን ላይ ምንም አይነት ነገሮች ቢፈጠሩ ምናልባት እያለቀሽ እያነባሽ ሊሆን ይችላል። ግን ሄሉዬ መርሳት የሌለብሽ ነገር እኔና አንቺ የምናመልከው አምላክ እግዚአብሔር የልባችን ቋጠሮ መፍታት ብቻ አይደለም፣ የቤታችን ጎዶሎ መሙላት ብቻ አይደለም። ኦኬ፣ የዘላለም ህይወትንም ጭምር የሰጠን ጌታ ነው፣ የዘላለም ህይወትን። ስለዚህ በእምነት ብቻ ጸሎት አድርጊ። በእምነት የሚደረግ ጸሎት ዋጋ ስላለው የማቴዎስ ወንጌል ምዕራፍ 9 ላይ ቀደም ሳነሳው ነበረ 12 ዓመት ደም ሲፈሳት የነበረች ያቺ ሴት ከዛ ሁሉ ዘመን ከዛ ሁሉ ዓመታት በሽታዋ ልትድን የቻለችው ሄሉ በእምነት የክርስቶስ የልብሱን ዘርፍ ስለነካች ነው። እና አንቺም በእምነት ወደ መቅደሱ ቅረቢ። እሺ፣ ወደ ራስሽን ለካህን አሳይ፣ ወደ ካህናቱም ቅረቢ። እያንዳንዱ እርምጃሽን በእምነት አድርጊ። እግዚአብሔር ሁሉ ነገር ለበጎ ያደርገዋል። መርሳት የሌለብን ደግሞ ትልቁ ነገር ሄሉ ይቅርታ፣ እሺ ስልክ ገብቶብኝ ነው። እና በቀድሞ ህይወትሽ ላይ ሄሉ ነገሮችን ሁሉ አለለ እነዛ ሁሉ ስህተቶች ሲፈጠሩ ይደሰት የነበረ ሰይጣን ልክ ወደ ክርስቶስ ልትቀርቢ እንደሆነ ሲያቅ በዛው ልክ ደግሞ ፈተናዎችን ያመጣልና መጠንከር ያስፈልጋል። ምርኮ የሆነ ሰውና ጦረኛ የሆነ ሰው አንድ አይደለም። እንደምታውቁት በምድራችን ላይ ያለ በጣም ብዙ ሰው ምርኮ ነው ለሰይጣን። ምን ለማለት ፈልጌ ነው? የእርሱን ፈቃድ ይፈጽማል እንዲሁ ሳያውቀው ማለት ነው። ካለበት ነገር ግን ነፃ ለመውጣት ሲሞክር ግን ከሰይጣን ጋር ነው ውጊያ የሚጀምረው፣ በጸሎት ማለት ነው።
ከሰይጣን ጋር የሚደረግ ውጊያ ደግሞ ረቂቅ የሆነ ውጊያ ነው። ስለዚህ እጅግ በጣም ጠንከር ያለ የእምነት ጸሎትና ልክ የቅዱሳን አባቶቻችን አይነት ተጋድሎ እና ጽናት ያስፈልጋል። ሄሉዬ በርቺ። ከሁሉ በላይ ደግሞ ዙሪያሽ ያሉ ኦርቶዶክሳውያን በአጠቃላይ የልባቸው መሻት ነው የልብሽ ቋጠሮ ተፈቶ ጥያቄሽ ተመልሶ ወደ ቤተ ክርስቲያን ቀርበሽ በቃ አለረለ ዓለም የነጠቀችሽን ሰላም ክርስቶስ መልሶልሽ ማየት የሁሉም ኦርቶዶክሳውያን ፍላጎት ነውና ሁሉም ኦርቶዶክሳውያን በጸሎት ያስቡሻል። እኔም በጸሎት አስብሻለሁ። በርቺ ሄሉዬ። እና ካንቺ መስማት እንፈልገው ነገር ቀጣዩ ምንድነው መሰለሽ ሄሉዬ? የምትፈሪው ነገር ምንድነው? ከጸጸት ጋር ተያይዞ የምፈራው ነገር አለ ስትይ ነበር እና እስቲ እሱን ነገር አጫውቺኝ። እሺ እስቲ የምፈራው ነገር አለ ምናምን ስትይ ነበረ ከጸጸት ጋር ተያይዞ እና እስቲ እሱን ነገር እስቲ ንገሪኝ። የሚያስፈራሽ ነገር ምንድን ነው? በጣም በአይምሮሽ ላይ ደጋግሞ የሚመጣው ጸጸት ምን አይነት ጸጸት ነው? ንገሪኝ እስቲ። ምፈራው ንገሪኝ ሄሉ። ምፈራው በጣም የሰው ወሬ ነው። በቃ አሁንም ቢሆን የሰውን ወሬ አልቻልኩም። በፊት ከነበረኝ በፊት እንደውም በፊት አያውቁኝም ማለት ይቻላል። ወጥቼ መግባት የምችል ነበርና አሁን ላይ አልቻልኩትም። በቃ እንጃ በቃ ወደዛ ላይ መመለስ ይሻለኛል እስከምለው ድረስ ማለት ነው። እና በጣም የሰው ወሬ በጣም ከባድ ነው በጣም እና እሱን ነው ወደዛ እንዳልሄድ ስልክ ገብቶባት ነው። ተወዳጆች እስከዛ እናንተ በደንብ ኮፒ ሊንክ እና ሼር አድርጉ እሺ። ኦኬ ስልክ ገብቶባት ነው የሚሆነው። ተወዳጆች በደንብ ኮፒ ሊንክ አድርጉ እሺ። በደንብ እግዚአብሔር ይረዳናል። በጣም ብዙ እህት ወንድሞቻችን ወደ ቤተ ክርስቲያን በደንብ ይመለሱልናል። እግዚአብሔር ይርዳን። እሺ ስልክ ገብቶባት ሊሆን ስለሚችል ሁላችሁም እስከዛ ድረስ በደንብ ኮፒ ሊንክ እና በደንብ ሼር አድርጉ እሺ። ልመናዬን ሰምተሻል፣ በረድኤት ቀርበሻል፣ አድዬ ማስተዋሉን እንድረዳው መስቀሉን እንድረዳው መስቀሉን። በዚህ አጋጣሚ በእንደዚህ አይነት ህይወት ላይ ያላችሁ
እህቶች ያው እናንተም አንድ እርምጃ እንድትራመዱ በልዑል እግዚአብሔር ስም ጥሪ እናቀርባለን። እሺ አንድ እርምጃ እናንተም ሁላችሁም አንድ እርምጃ እንድትራመዱ በልዑል እግዚአብሔር ስም እንጠይቃለን። ኦኬ ኔትወርክ በጣም አስቸጋሪ ነው ዛሬ። ሁላችሁም በደንብ ሼር አድርጉ። እሺ ኦኬ አውቃለሁ ከደጅሽ ምን እንዳገኘሁ ከመሸ ጸሎት አድርጋል ወንድማችን በሰጠው ስኬጅል መሰረት አንዳንድ ለውጦችን አይቼ ባሉ በዚህ 2 ቀን ውስጥ ምን አይነት ስኬጅል ነበር የሰጠኝ? አባት ደስ ይለዋል ልጅ ሲለወጥለት። ሰሞኑን ተከታታይ ትምህርት ጀምራለሁ ወንድማችን፣ እንዳያመልጥ። ጠዋት ጠዋት ከእንቅልፍ እንደተነሳ እኔ ጋር ነህ። ርዕሱ ምን መሰለህ? የትምህርቱ ኑሮን እንዲህ አይነት መንፈስ ያለባቸውን ወንድሞች በማስወረድ ክርስቲያን የግዴታችን እንወጣ። ሄሉ ስልክ ገብቶ አረ ምንም ችግር የለውም። እንደውም እኛም ይቅርታ አንቺንም ቢዚ ስላደረግን ለምትፈልጊው ነገር እየነገርሽ ነበር። አሁን ላይ ከበፊቱ በጣም የሚያስጠላ በቃ የራቀስ በቃ አሁን በምንም ነገር ደስተኛ አይደለሁም። ወደዚህ ተመልሼ እንትን ካልኩ በኋላ አላቅም ምን አይነት ውስጥ ስሜት ውስጥ በጣም ውዝግብ ያለ ስሜት ውስጥ ነው ያለው። በቃ ራሴን ለመጥፋት በቃ ራስሽን አጥፊ ነው የሚለኝ በቃ እና አላቅም በምንም ነገር ደስተኛ እየሆንኩ አይደለም። ሰው መቅረብ እፈራለሁ። በቃ ሰው ሲነካኝ ራሱ ይሁን አላቅም እንጃ ራስሽን አጥፊ ብቻ ነው የሚለኝ። አይዞሽ ሄሉዬ፣ እዚህ ላይ የተወሰኑ ነገሮችን ብቻ ልበልሽ። አታልቅሺ። በመጀመሪያ ደረጃ በቻልሽው አቅም አታልቅሺ። ምን አለ መሰለሽ ሄሉ፣ በደንብ አድርገሽ አዳምጪኝ ፕሊስ። ጸጸት 2 አይነት ጸጸት አለ። አንደኛው ጸጸት መልካም ጸጸት ነው። ሁለተኛው ደግሞ ጸጸት መጥፎ ጸጸት ነው። ክርስቲያን የሆነ ሰው በክርስቶስ የሚያምን ሰው መልካም የሆነ ጸጸትን ነው መጸጸት ያለበት። መጥፎ የሆነ ጸጸት ማለት ከአምላካችን ከእግዚአብሔር የበለጠ እንድንርቅ የሚያደርገን ነው። ቅድምም እንዲህ አይነት ጥያቄዎችን የጠየኩሽ አውቄ ነው። ምን አለ መሰለሽ ይሉ የቀደመ የአንቺ ማንነት አለ። ሰው ከዛ ማንነት ልክ መውጣት ስትፈልጊ ይሄ መጥፎ የሆነ ጸጸት ባይመሮሽ ይመጣል እና ይሄ ፈተና ነው። ስለዚህ ከእነዚህ አይነት ፈተና መራቅ አለባችሁ። ክርስቲያኖች ወንድሞች፣ ሁላችሁም ባላችሁበት ሁሉም ሰው መቼም ይፈተናል እና መጥፎ የሆነ ጸጸት ሲያጋጥማችሁ በፍጹም እንዳትበገሩ። እኔ ለቤተ መቅደሱ አልገባም፣ እኔ ራሴን ማጥፋት ያለብኝ፣ እኔ በቃ ወደ ቤተ ክርስቲያን መቅረብ አልችልም፣ እኔ እኮ የቆሸሽኩ ሰው ነኝ። በፍጹም ተወዳጆች፣ በፍጹም እግዚአብሔር አምላክ እናንተን በአምሳሉ የፈጠራችሁ ልጆቹ ናችሁ።
እና እንዲህ አይነቱ ሐሳብ በውስጣችሁ የሚመጣ ከሆነ መጥፎ ጸጸት ነው። ክርስቲያኖች መጥፎ ጸጸት ነው። ሰው ሄሉዬ መጸጸት ያለብን እኛ የትኛውን ጸጸት ነው? መልካም የሆነ ጸጸት። መልካም የሆነ ጸጸት እያንደረደረ የሚወስደን ወደ ክርስቶስ ስለሆነ አንድ ነገር ስትነግሪኝ ቅድም ተረድቼ ነበረ። ምንድን ነው? ወደ ቤተ ክርስቲያን ሄደሽ አታውቂም ሄሉዬ። ዓለም የነጠቀሽን ሰላም እመኚኝ። ስለ እውነት ነው የምልሽ፣ እመኚኝ ሄሉ። ዓለም የነጠቀሽን ሰላም ክርስቶስ ብቻ ነው ሊሰጥሽ የሚችለው። ክርስቶስ ብቻ እመኚኝ። እኔ ጋር አነስ ይበል ኮኔክሽን እያለ ስለሆነ እንዲህ አይነት መልእክታውን ባይቆራረጥ መልካም ነው። የኔ ተወዳጆች ፕሊስ እባካችሁን በደንብ ኮፒ ሊንክ አድርጉት። እሺ በደንብ እሺ። ሁላችሁም እህቶች ወንድሞች እንድታደምጡ ያው ኮሜንት ያጠፉት ሄሉ ሀሳብሽን ሰብሰብ አድርገሽ እንድታዳምጪ ነበር፣ ግን ምናልባት አንስቴብል ኮኔክሽን ሲል ነው በመሀል እያበሮት ያለው። እሺ ተንሳኤ ምናሽ ሄሉ? አይ ችግር የለም ያልኩ። እሺ እና ተንሳኤን እንኳን እኔ በማከብርበት በገርጂ ማርያም ብዙ ሰዎችን ኢንቫይት እያደረግኩ ነበረ እና በባለፈውን በውስጥ መስመር መልእክት ሳስቀምጥልሽ አስቤ ነበረ ትንሳኤን የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሳኤውን በቦሌ ሆተ ብርሃን ቅድስት ድንግል ማርያም ቤተክርስቲያን አብረሽ እንድታከብሪ፣ ግን ከማንም በቃ ማንንም አታገኝ፣ ችግር የለውም ሄሉዬ፣ በደንብ አዳምጪ። ውስጥሽም ሰላም እንዲሰሙ ማንንም አታገኝ፣ ግን አንድ ነገር ብቻ እሺ በይ። ዓለም የነጠቀሽን ሰላም ክርስቶስ ብቻ ነው የሚመልስልሽ እና አንዱ ቦታ በቃ ለአንቺ ቅርብሽ የሆነ ቤተ ክርስቲያን በቃ ነጠላሽን ለብሰሽ እመኝኝ፣ ቅዳሴን በሌለበት ሰዓት ቢሆን የሰርክ ጉባኤን በማይጀምርበት ሰዓት በቃ ለአንቺ በደንብ ኮንፈርት እንዲሰማሽ ማንም ሰው በማይኖርበት ሰዓት፣ ብዙ ሰው በማይኖርበት ሰዓት ቤተ ክርስቲያን ቅጥር ግቢ ውስጥ ሂጂ እና ለተወሰኑ ደቂቆች ብቻ ቁጭ በይ። ማንንም ሰው አታገኝ፣ ማንንም ሰው አታናግሪ፣ ስልክም ሲደወል አታንሺ። የተወሰኑ ደቂቃዎችን ሄሉ፣ የተወሰኑ ደቂቃዎችን ብቻ እስኪ ቤተክርስቲያን ቁጭ በይ። እመኚ ልንገርሽ፣ ዓለም የነጠቀሽን ሰላም ክርስቶስ በዛ ሽርፍራፊ ሰኮንዶች ይመልስልሻል። ክርስቲያኖች እናንተ ለዚህ ምስክር እንደምትሆኑ ተስፋ አደርጋለሁ። በቤተ ክርስቲያን ህንፃ ላይ ተመልክታችሁ ከሆነ እጅግ በጣም ትንንሽ የሆኑ ብረቶች፣ ተንጠልጣይ ብረቶች ይቀመጣሉ፣ እንደ ሻኩሮ የሆነው የተሰሩ ማለት ነው። እና እነዛ ምሳሌነታቸው ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ ሄሮድስ ያስፈጃቸው እልፍ ህፃናትን የሚያጠይቁና የሚወክሉ ናቸው። እና ነፋስ በመጣ ጊዜ የሚፈጥሩት ድምፅ አለ ሄሉ። ነፋስ በመጣ ጊዜ ምናልባት ከዚህ ቀደም ቤተክርስቲያን ስትሄጂ ገጥሞሽ የሚሆን ከሆነ ነፋሳት ሲመጡ የሚፈጥሩት የሆነ ድምፅ አለ። አይገርምም? የትኛውም አይነት ኮንሰርት ላይ ማታገኙትን፣ የትኛውም አይነት ክለብ ቦታ፣ የትኛውም አይነት ጭፈራ ቦታ፣ የትኛውም አይነት ዘፋኝ ዘፍኖ አንጎራጉሮ ሸልሎ በሰማዕትነት በተቀበሉ በነዛ ህፃናት ድምፅ ማለት ነው፣ በእነርሱ ጩኸት እኛ ክርስቲያኖች ሰላም እናገኛለን፣ በሰማዕታቱ ጩኸት ማለት ነው። እና በወንድምነት እኔ መምከር ብፈልገው ያንን ነው። በመጀመሪያ ሄሎዬ በቃ ማንንም ሳታገኝ ለማንም ሳታማከሪ እመኝ፣ አንድ እርምጃ ተራመጂና ቤተክርስቲያን ግቢ። የተወሰኑ ደቂቆችን እስቲ ቤተክርስቲያን ቁጭ በይ። ዓለም የነጠቀሽን ሰላም በቃ ማለት በጣም በብዙ መልኩ ያጣሽውን ሰላም ክርስቶስ በሽርፍራፊ ሰኮንዶች ውስጥ ይሰጥሻል። ሌላው ምንድነው? ያው የሁላችንም ስጋት ነው። ያው ወደ ክርስቶስ ስንመለስ ይሄ የሰው ወሬ በቃ አንቺ አሁን የፈረሽው ነገር ትክክለኛ ነገር ነው። የሰው ወሬ ያስፈራል። እውነትሽን ነው። እንዲህ ስትይ አንዲት ቅድስት እናት ታሪክ ነው ትዝ ያለኝ ሄሉዬ። የእሷን ታሪክ በነገርሽ ደስ ይለኛል። ማርያም ዘናይን ትባላለች። ትክክለኛ ስሟ ማርያም ዘናይን ነው። ብዙዎች ባለሽቷ ማርያም ወይም ደግሞ ማርያም እንተ ኀፍረት ብለው ይጠሯታል። እና የማርያም ዘናይን በንስሐ ሕይወት መመለስ ታሪክ እጅግ በጣም የሚደንቅ ነው ሄሉዬ። እና ከአንቺ ሕይወት ጋር ስለሚገናኝ የእሷን ታሪክ ልነግርሽ ወደድኩኝ። በስተመጨረሻ የገጠማት ነገር ማለት ነው ከአንቺ ጋር ስለሚገናኝ ይሄ የሰው ወሬ ያልሽው ነገር
ማርያም ዘኔን ተወዳጆች በጣም ረዥም የህይወቷን ጊዜ በመሴሰን የኖረች ሴት ነበረች። በጣም ይገርማል። እግዚአብሔር አምላክ እያንዳንዱ ሰው አይ እኔማ ህይወቴ እንደዚህ ነው ለቤተክርስቲያን አልገባም እንዳይል ለእያንዳንዱ ሰው ምሳሌ የሚሆኑ ቅዱሳን በቤተክርስቲያናችን ውስጥ አሉ እና ማርያም ዘኔን አሁን ከቅዱሳን አንስቶች ውስጥ አንዷ ነች። በነገራችን ላይ ተወዳጆች አንዷ ማርያም ዘኔን ትባላለች። በረከቷ ይደረብን እና ይህች ቅድስት እናት ረዥም የህይወቷን ጊዜ የኖረችው ስጋዋን በመሸጥ ነበር። ክርስቶስ በምድረ ሥጋ በነበረበት ዘመን የነበረች እናት ነች። አይደንቅም? ክርስቶስ በምድረ ሥጋ በነበረበት ዘመን የነበረች ቅድስት እናት ነች እና ማርያም ዘኔን በአንድ ወቅት በመስታወት ሁለንተኗን እየተመለከተች ለእያንዳንዱ ህዋሳቶቿ ወቀሳን አቀረበች። ለእያንዳንዱ ህዋሳቶቿ እናንተ ጸጉሮቼ ነገ እኮ ረጋፊዎች ናቸው፣ እናንተ ጉንጮቼ ነገ እኮ ወዳቂዎች ናቸው፣ እናንተ አይኖቼ ነገ እኮ ፈሳሾች ናቸው ብላ ለእያንዳንዱ ህዋሳቶቿ ወቀሳን አቀረበች። እጅግ በጣም አምርራ አለቀሰች። ይሉ ማለት አይኗ እስከሚቀላ ሽፋሽፍቷ እስከሚጠቁር ድረስ ማርያም ዘኔን አምርራ አለቀሰች። በስተመጨረሻ አንድ ነገር አሰበች። ቅድም እንዳልኳችሁ ክርስቶስ በምድረ ሥጋ በነበረበት ዘመን የነበረች ቅድስት እናት ነችና አንድ ነገር አሰበች። ያ ደግሞ ምንድነው? ሽቶ ገዝታ ወደ ክርስቶስ ዘንድ ቀርባ በእግሮቹ ስር ወድቃ ስቅስቅ ብላ ልቅሳ በእንባዋ የክርስቶስ ኢየሱስን እግሮች አጥባ ሽቶ ልታርከፈክፍለት አሰበች እና ያንን ሽቶን ለመግዛት ወደ አንድ ሽቶ ነጋዴ ዘንድ ትቀርባለች። አሁን የብዙዎቻችን ፈተና የሚጀምረው እዚህ ጋር ነው። ሄሉዬ የማርያም ዘኔንን ታሪክ የምነግርሽ ከእሷ እንድትማር የፈለጉት ነገር ስላለ እና ማርያም ዘኔን ወደ ሽቶ ነጋዴው ዘንድ ስትቀርብ ተወዳጆች በቀድሞ ህይወቷ ነበር ሊዘልፋት የሞከረው። በቀድሞ ህይወቷ አንዳንድ ጊዜ ልክ በአንዳንድ ነገሮች ልትለወጡ ስትሉ፣ በአንዳንድ ነገሮች ልትቀየሩ ስትሉ ወደኋላ የሚጎትቷቸው ሰዎች አሉ በዙሪያቸው እና ክርስቲያኖች በፍጹም እንደ ሎጥ ሚስት ወደኋላ ዞር ብላችሁ መመልከት የለባችሁም። ሄሉዬ የሰው ወሬ ተራ ነው። እግዚአብሔር ኃጢአትሽን ይርሳው እንጂ እግዚአብሔር የኔን ኃጢአት ይርሳው እንጂ የሰው ነገር ተራ ነው። ታዩ ይህች ምድር ሄሉ እንኳን ለኔና ላንቺ ለኃጢአተኞቹ ለኔና ላንቺ ክርስቶስን አብዝተን ለበደል ነው ለኔና ላንቺ ይቅርና ለክርስቶስም እንኳን አልሆነችም። ፍቅር ለሆኑ አምላክ፣ ቸር ለሆኑ አምላክ፣ ደግ ለሆነው ጌታም አልሆነችም። በጥፊ ተጸፍቶ ምራቅ ተተፍቶበት 13 አይነት ህመም ተቀብሎ ስጋው ተቆርሶ ደሙን አፍስሶ ነው ስለኛ ዋጋ ከፍሎ የሰውን ልጅ ያዳነው። ይህች ምድር ለክርስቶስም አልሆነችም እና ሄዱ የሰው ነገር ሊያስጨንቀን አይገባም። እና ማርያም ዘኔን ቀደም እንዳልኳችሁ ረዥም ዓመት በመሴሰን የኖረች እናት ነች። ስጋዋን በመሸጥ የኖረች እናት ነች። በብዙዎች ዘንድ እስክትናቅ ድረስ ያ ሽቶ ነጋዴ ዘንድ ቀርባ ወደ ክርስቶስ እንግዲህ ልትሄድ ነው። ተጸጽታለች። ተመልከቱ፣ ልቧ ተጸጽቷል። ልቧ እግዚአብሔርን ሽቷል። አይኖቿ ቀልተዋል። ሽፋሽፍቶቿ ጠቅረዋል። ወደ ሽቶ ነጋዴው ዘንድ ቀርባ ሽቶ እንዲሰጣ ስትጠይቀው ለአንዱ ሞተ እንዲያላት አይገርማችሁም? ሰው ይሄን ያክል ከባድ ነው። ከባድ ፍጡር ነው የሰው ልጅ ሄሉ ከባድ ፍጡር። የልብ መጸጸትሽን እንኳን ከልብ እንደሆነ አድርጎ የማይቆጥር በእያንዳንዱ ሀዘንሽ ላይ ሌላ ህመምን መጨመር የሚፈልግ ፍጡር ነው የሰው ልጅ። ለእንደዚህ አይነት ነገር ደግሞ አንቺ ቦታ መስጠት የለብሽም። ከማርያም ዘኔን እንድትማር የፈለግኩት ነገር ስላለ ነው ታሪኳን የምነግርሽ። ይሄኛውን መልስ ሁላችሁም አዳምጡ። ያ ሰው ቀለደባት። አይገርም? ተጸጸታችሁ የምታውቁ ሰዎች ታውቁታላችሁ። ተጸጸታችሁ ልባችሁ ተሰብሮ ያለቀሳችሁበትን ታይም እስቲ ያስተውሉት። በዛ እንዲህ አይነት ሁኔታ ላይ ሆና ማርያም ዘኔን ሽቶ እንዲሰጥ አንዱ ሞተ እንዴ ከምትወጃቸው ወንዶች መካከል አንዱ አረፈ እንዴ ብሎ ቀለደባት። የዚህን ጊዜ ማርያም ዘናይን የሚገርም ምላሽ ሰጠችው። የሚገርም ምላሽ። አዎ ከምወዳቸው እጅግም አብልጬ ቦታ ከምስ ቀብር እየሄድኩ ማለችው። አይደንቅም? ሄሉዬ በምንም ነገር እንዳትከፊ። እግዚአብሔር አምላክ ንስሐን የሚወድ
ጸጸትን የሚወድ አምላክ ነው። ያንቺ ልብ ብቻ ለጸጸት ይዘጋጅ። ያንቺ ልብሽ ብቻ ክርስቶስን ይቅር በለኝ ይበለው። እመኚኝ ልንገርሽ፣ ክርስቶስ ልክ እንደ 80 ቀን ሕፃን ማለት እንደ አዲስ ኃጢአትሽን ረስቶ ነው ወደ እቅፉ የሚስብሽ፣ ወደ እቅፉ የሚያቀርብሽ። የሰው ልጅ ግን በቃ ጀስት ሰው ነው። ይሄንን ማለት ክርስቶስ ዋጋ ከከፈለላት ከአንዲት ነፍስ ጋር አይነጻጸርም የሰው ወሬ። በደንብ ልታስቡ ይገባል። ክርስቶስ ማለት ስለ አንቺ በመስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ኃያል አምላክ ሆኖ ሳለ የሚፈራ በቅዱሳን መላእክቱ ዘንድ የሚፈራ ግሩም አምላክ ሆኖ ሳለ ኃያል ጌታ ሆኖ ሳለ ነገር ግን እኔንም አንቺንም ዓለም ላይ ያለውን ፍጥረት ሁሉ ለማዳን ሲል ክርስቶስ የአይሁድ እርኩስ ምራቅን ትፌ የተባለበት ስጋውን የቆረሰ ደሙን ያፈሰሰ አምላክ ነው። ይህን ያክል ዋጋ የከፈለልን ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ከሁሉ በላይ አብልጦ ይወደናል። በንስሐ ሕይወት አንድ እርምጃ ብቻ እንራመድ። ክርስቶስ ኃጢአታችን ሁሉ የሚደመስስ ጌታ ነው። ሄሉዬ በቅዳሴያችን ጸሎት ልክ የቅዳሴ ጸሎት ካለቀ በኋላ ካህናት ሲባርኩም እንደሚሉ ታውቂያለሽ? ጌታችን መድኃኒታችን ኢየሱስ ክርስቶስ ለአባቶቻችን ለሐዋርያት በምድር ያሰሩት በሰማይ የታሰረ ይሆን ዘንድ፣ በምድር የፈቱት በሰማይም የተፈታ ይሆን ዘንድ ስልጣነ ክህነትን የሰጣቸው ከልጅነት እስከ እውቀት አውቃችሁ በድፍረት ሳታውቁ በስተት በመዓልት በሌሊት በሐልዮ በነቢብ በገቢር የሰራችሁትን ኃጢአት ማይሰራ ኃጢአት እግዚአብሔር ይፍታ። በቤተ ክርስቲያን ውስጥ ያሉ አባቶቻችን ስንኳ የሚጸልዩ ጸሎት ነው። እግዚአብሔር አምላክ ይቅር ባይ አምላክ ነው። ሰው ግን ያለፈ ማንነታችን የሚረሳ አይደለም። እንኳን ይሄንን ኃጢአታችን ይቅርና በልጅነት ጊዜ እንደው በድንጋይ ኮርኮም ያደረግነውን ሰው አይረሳልንም። አንተ እኮ ያኔ ልጅ እያለን እንዲያደርገኝ ነበር ይላል። ሰው አፈጣጠሩ ነው። ምንም ማድረግ አይቻልም። ሰው አፈጣጠሩ ነው። ነገር ግን የአንቺ ኔክስት ሙቭ የአንቺ ግን ቀጣዩ እርምጃሽ ግን ሰዎችን በአጠቃላይ ጸጥ ሊያስብል ይችላል። እንደ ማርያም ዘነይን ማርያም ዘነይን ሲቀለድባት የነበረውን ሰው በአንድ ቃል ጸጥ እንዳስባለችው ሁሉ የአንቺም ቀጣዩ እርምጃሽ ልክ የዛው ያክል ደግሞ ብዙዎችን ጸጥ ሊያስብል ይችላል። ብዙ በቤተክርስቲያናችን ውስጥ ያሉ ቅዱሳን በቀደመ ሕይወታቸው ክርስቶስን አብዝተው የበደሉ ናቸው። እነ ሙሴ ጸሊም ሰዎችን አስገድዶ ሲደፍር የነበረ፣ ሰዎችን ቀጥቅጦ በዱላ ብቻ ይገል የነበረ ሰው ክርስቶስ ልቡን የነካው ሰዓት ግን ወደ ቅድስና ሕይወት ተመለሰ። እነ ጳውሎስ በቅዳሴያችን ሰዓት አሁን ሐዋርያው ቅዱስ ጳውሎስን ብርሃነ ዓለም እንለዋለን። እስጢፋኖስ ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ ሰማዕትነት ሲቀበል በድንጋይ ሲወገር የወጋሪዎችን ልብስ ይዞ ሲያስወግር ከነበሩ ሰዎች ውስጥ አንዱ ሳውል ነው። ጳውሎስ ግን ክርስቶስ ልቡን ከነከው በኋላ ግን ያቺ ተርኒንግ ፖይንት በቃ በትክክለኛው መንገድ ወደ ክርስቶስ ስለቀረበባት ቅዱስ ጳውሎስ እንኳን ሰዎች ሊተቹት ይቅርና በአንድ ቀን ስብከት 3000 ነፍሳትን መመለስ ይቻሉ። በመጀመሪያ አንቺም መዳን አለብሽ። የሰዎችን ነገር በአጠቃላይ እርሹ። ክርስቶስ ይወድሻል። የሚወድሽን ጌታ ደግሞ ክርስቶስ ኢየሱስን አንቺም ማግኘት አለብሽ። ወደ እርሱ እቅፍ ቅረቢ። ከክርስቶስ ጋር ታረቂ። ራስሽን ለካህን አሳይ። ሰው የፈለገውን ይበል። እንኳን ለአንቺ ለቅዱሳን አባቶቻችን እንኳን አልተመለ የሰው ልጅ ልክ እንደዛ ነው። ቅዱሳን አባቶችን በማማት በሐሜት በዘለፋ ሰዎች አንዳቸው ለአንዳቸው ፈተኖች ናቸው። ከዛ በኋላ ግን አንቺ ከተመለሽ በኋላ የአንቺ ህይወት የእግዚአብሔር ትምህርት ቤት ሆኖ ብዙዎች ይማሩበታል። ልክ አንቺ በኖርሽው አይነት ህይወት የኖሩ አንቺ ባለሽበት አይነት መንገድ ያለፉ ብዙ እህቶች ልክ እንዳንቺ መመለስ ይፈልጋሉ። ደፍሮ የሚያስደፈራቸው አጥተው ማለት ነው። የአንቺ መመለስ ለብዙ እህቶች እመኝኝ ምክንያት ነው የሚሆነው። ለነሱም መምጣት፣ ለነሱም በንስሐ ህይወት የመመላለስ፣ ለነሱም ወደ ክርስቶስ ለመቅረብ የአንቺ አንድ እርምጃ ለብዙዎች ትምህርት ነው የሚሆነው። የሰውን ወሬ እንዳትፈሪ። ሁለንተናሽ ታድሶ አንቺ ከክርስቶስ ጋር ብቻ ታረቂ። እግዚአብሔር ቀሪውን ነገር ያስተካክላል። በዛው ኔጌቲቭ የሆኑ ነገሮች በአጠቃላይ ለአንቺ ጎልተው እንደመጡ ሁሉ እመኝኝ የዛን ያክል ደግሞ አንቺን በጣም ከነማንነትሽ አብዝተው የሚወዱ ብዙ ሰዎች አሉ።
የነገሮች አለመገጣጠም እንጂ። እና ሄሉ በምንም ነገር ወደኋላ እንዳትይ፣ የማርያም ዘነይንን ታሪክ አሁን የነገርኩሽን እንዳትረሺ። ኦኬ የቀድሞ ህይወቷ ምንድን ነበረ? ኦኬ ከዛስ ወደ ክርስቶስ ለመቅረብ በንስሐ ራሷን ስትወቅስ እንዴት ነበር የወቀሰችው? ከዛ ወደ ሽቶ ነጋዴ ዘንድ ቀርባ ሽቶ ስጠኝ ስትለው እንዴት ነበር የቀለደባት? ከምትወጃቸው ወንዶች መካከል አንዱ ሞተ እንዲህ ነበር ያላት። ማርያም ግን መለሰችለት፣ ማርያም ዘኔን አዎ ከምወዳቸው እጅግም አብልጬ ቦታ ከምሰጣቸው መካከል ዛሬ አንዱ ሞቷል፣ እሱም ኃጢአቴ ነው፣ አሁን ልቀብረው እየሄድኩ ማለች። ሄሎ አሁን ላይ ልክ እንደ ጎበጠ ሰው ነፍስሽን ያጎበጠ ከባድ የሆነ ነገር አለ በላይሽ ላይ አይደል? ስለዚህ ያንን አራክፈሽ በመጀመሪያው ልክ ከክርስቶስ ጋር ታረቂ። የሰውን ነገር እርሹ፣ የሰውን ነገር እርሹ። ቀደም እንዳልኩሽ ይቻለ ለክርስቶስም እንኳን አልሆነች። ሰው ማለት ከባድ ፍጡር ነው። ክርስቶስን ያክል ጌታ በጥፊ የጸፋ ቅዱሳን መላእክት ቀና ብለው የማያዩትን ያንን የሚያስፈራ ግርማ ያለውን የጌታችን የኢየሱስ ክርስቶስ ገጽ ላይ ምራቁን እንትፍ ያለ በጥፊ የጸፋ ፍጡር ነው የሰው ልጅ። እና እንዴት መጥፎ የሆነ ነገር ይናገሩኛል ብለሽ በፍጹም እንዳትጨነቂ። ይልቁኑ ግን ብልህ የሆነ ሰው ማስተዋል አለበት። ሰይጣን የሰዎችን አንደበት ይጠቀማል። ሰይጣን ፈተነን ሲባል ተወዳጆች፣ ሰይጣን ረቂቅ ነው። ያንን ረቂቅ የሆነውን ደግሞ ርኩስ መንፈስ እያየነው ፈተነን ማለት አይደለም። የሰዎችን አንደበት ይጠቀማል። ኦኬ ፈለገ አትናቴዎስ መልካም ነገርን እየሰራ ከሆነ ፈለገ አትናቴዎስ ከመልካም ስራው ከመግባር ከሚያደርጋቸው ነገሮች በአጠቃላይ ወደ ኋላ ያፈገፍግ ዘንድ ይመለስ ዘንድ እንደ ሉጥ ሚስት ዞር ብሎ ያይ ዘንድ የጨው ሐውልት ሆኖ እንዲቀር ስለሚፈልግ የሰዎችን አንደበት ይጠቀማል። ማን? ሰይጣን። ሄሉ ያንቺን በጣም ማስተዋል አለብሽ። አሁን ላይ ኦኬ ለማምለጥ እየሞከርሽ ያለሽው ኦኬ ከምን አይነት ህይወት እንደሆነ አንቺ ታውቂዋለሽ። ከፊት ለፊት ደግሞ በጉጉት በናፍቆት በእንባ እየጠበቅሽ ያለሽው ደግሞ የክርስቶስን እቅፍ ነው። ሳሪያ ይሄን ነገር ደግሞ ጥንተ ጠላታችን ዲያብሎስ አይፈልገውም። የሰዎችን አንደበት ይጠቀማል ወደ ቀደመ ህይወትሽ እንድትመለሺ ኦኬ ወደ ቀሽበት ወደ ነበረው ማንነት እንድትሄጂ የሰዎችን አንደበት ይጠቀማል። እና በጣም 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 ጠንካራ ሁኚ። ከክርስቶስ ኢየሱስ ጋር ብቻ አንቺ ታረቂ። ሌላው ነገር ተራ ነው። ይሉኝ አንድ የመጨረሻ ነገር ደግሞ ምነግርሽ ምንድነው? እግዚአብሔር አምላክ ጸጸትን የሚወድ አምላክ ነው። ቅዱስ ዳዊት ልበ አምላክ ተብሏል። ሄሉ እኔ ገና የነገረ መለኮት ትምህርት ስጀምር አይምሮ ላይ ጥያቄ ሆነብኝ ነበር። ከልጅነታቸው ጀምሮ ደናግላን የሆኑ ያሉ ቅዱሳን አባቶች ባሉበት እንዴት ዳዊት ልበ አምላክ ተባለ ብዬ በጣም ነበር የምጠይቀው። በጣም ይደንቀኝ ነበር። ምክንያቱም ዳዊት እንደ ቅዱሳን አባቶች ደናግል አይደለም፣ ሊያውም በጣም ከብዙ ሴቶች ጋር እንደው በኃጢአት በስህተት ወድቋል። እንዴት ሆኖ ነው ዳዊት ልበ አምላክ የተባለው ብዬ አውርጄ መምህራንን ጠይቄ ተመለሰ ሊመልስ ግን ልቤን አሳረፈው። ሁላችሁም ታውቃላችሁ ክርስቲያኖች፣ ዳዊት እንደ ልብ የተባለው ሄሉ ሁል ጊዜ አምላኩ እግዚአብሔርን ይቅር በለኝ እያለ እያነባ እያለቀሰ ምሕረትን ይለምን የነበረ ሰው ስለነበረ ነው። እግዚአብሔር ከሰው ልጅ የሚፈልገው ይህንን ስለሆነ ዳዊትን ለእኔ አለ እግዚአብሔር እንደ ልቤ ነው አለ። ሄሉ የአንቺ ተጸጽተሽ ወደ ክርስቶስ ቀርበሽ እጠበኝ ስትዩ ያ ነው እግዚአብሔር የሚያስደስተው። ለእግዚአብሔር እንደ ልብ ሆንሽለት ማለት ነው። ሄሉ እንደ ልብ ሆንሽለት። ስለዚህ ልትበረቺ ያስፈልጋል። ሄሉዬ ሌሎችም እንዳነሳልሽ የምትፈልያቸው ሀሳቦች ካሉ ደግሞ እድሉ ልስጥሽ። ሳታለቅሽ ነው ግን የምትነግሪኝ። ማይክሽን ክፈች። ምንም ሀሳብ የለኝም። መልካም እሺ። ከማርያም ዘነይን ታሪክ ያው አንድ የሆነች አንዳች ነገር እንደተማርሽ ተስፋ አደርጋለሁ አይደለ ሄሉዬ? መልካም በደንብ በርቺልኝ። የንስሐ አባት ምናምን የለሽም አይደል? ገና የለኝም። እሺ ንስሐ ለመግባት እያሰብሽ ነው? በንስሐ ሕይወት ለመመላለስ እያሰብሽ ነው ወይስ ምን አይነት ሁኔታ ላይ ነው ያለሽው? ሀሳቡ አለኝ ግን በቃ እፈራለሁ። የፍርሃት ነው ፈልጋለሁ።
እስኪ አንድ የመጨረሻ ጥያቄ ልጠይቅሽ ሄሉዬ። በጣም ስትጨነቂ፣ አሁን ባለሽበት ኮንዲሽን በጣም ስትጨነቂ፣ በጣም ሲከፋሽ፣ ስታለቅሺ፣ ብቻሽን ሊያው ማንም አባቢ በሌለበት ብቻሽን ስታለቅሺ፣ ስታዝኚ፣ ከሀዘንሽ ከጭንቀትሽ ለመውጣት የምታደርጊው ምንድን ነው? በጣም ሲከፋኝ የቤተሰቦቼ መቃብር ጋር ሄጄ ማልቀስ ሌላ ምን እንስማናበት ነገር የለም። ሄሉ የእግዚአብሔር አምላክ ያበርታሽ። በቻልሽው አቅም አታልቅሺ። እሺ ሄሉ፣ በቻልሽው አቅም ፕሊስ አታልቅሺ። መጥፎ የሆኑ ነገሮችን እንድታስታውሺ፣ ሀዘንሽን የሚቀሰቅስ ነገር እንድታስታውሺ ፈልጌ አይደለም እጠይቅሽ። ነገር ግን የተሻለን ነገር ገንዘብ እንድታደርጊ ስለምፈልግ ነው። በመጀመሪያ ደረጃ ሄሉዬ፣ እኛ እዚህ ውስጥ በዚህ በቲክታክ ፕላትፎርም ላይ ያለን በአጠቃላይ የምታይን ኦርቶዶክሳዊ የሆነ እህቶች ወንድሞች በአጠቃላይ እንወድሻለን። ሄሉ፣ አንቺ ከዛሬው ዕለት ጀምሮ ለእኔ እህቴ ነሽ፣ እኔም ደግሞ ለአንቺ ወንድምሽ ነኝ። ስለ እውነት ነው የምልሽ። በማንኛውም አይነት ነገር ከአንቺ አጠገብ ልሆን፣ በየትኛውም አይነት ነገር ከአንቺ አጠገብ ልቆም እኔ ፈቃደኛ ነኝ፣ ከአንቺ ጎን ነኝ። ሌሎችም በጣም ብዙ ኦርቶዶክሲያን አሉ፣ ገና በደንብ ያልተዋወቅሻቸው በጣም ብዙ። እነሱ ሁሉ ወንድሞች እህቶችሽ ናቸው። አንድ ነገር ብቻ ልበልሽና በቃ ብዙ እንቅልፍም አላሳጣሽ። ሌሎች ነገሮችን ደግሞ በውስጥ እናወራለን። ምንድነው መሰለሽ ሄሉዬ፣ ከኃጢአት ድፋምነት አጥቦ ሊያነጻን የሚችለው ክርስቶስ ብቻ ነው። በቃ ይህን ነገር በልብሽ አኖር። ለምሳሌ አንድ በጭቃ ወይ በሆነ ነገር የሰውነት የቆሸሸ ሰው ታጥቦ ሊነጻ የሚችለው በውሃ ብቻ ነው። ከኃጢአት ድፋምነት ስሜትም ደግሞ ነፃ የሚያወጣን ክርስቶስ ነው። ልክ በነፍስ የድፋምነት ስሜት ሲሰማችሁ ክርስቲያኖች ምንም አይነት ሌላ አማራጭ አትጠቀሙ፣ ወደ ክርስቶስ ብቻ ቀረቡ፣ ወደ ክርስቶስ። ሄሉዬ፣ እኔም እጅግ በጣም የምወዳት ሴት አያቴን ቅርብ ጊዜ ነው ያጣሁት እና ልክ በአሁኑ የማከብረው የተወለድኩበት ዕለት ሲደርስ ልደቴ ማለት ነው፣ ወደ አያቴ የእረፍት ቦታ ወደ ተቀበረችበት ቦታ ቀርቤ በዚህ ዓመት እሷ ከሄደች በኋላ ቅርብ ጊዜ ስለሆነ ያረፈችው እሷ ከሄደች በኋላ ከኛ ከተለየች በኋላ የተከፋውባቸውን የተደሰትኩባቸው ነገሮች በአጠቃላይ ስነግራት ነበር። ይገባኛል፣ ውስጥሽ ያለው ነገር ይገባኛል። ነገር ግን የብቸኝነት ስሜት ግን በፍጹም ሊሰማሽ አይገባም ሄሉ። ከኃጢአት ድፋምነት ስሜት አጥቦ ሊያነጻን የሚችለው ክርስቶስ ነው። በዮሐንስ ወንጌል ምዕራፍ 13 ቁጥር 6 ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን ከፊት የምናከብረው በዓል አለና ማበሻ ጨርቅ ወስዶ የሐዋርያትን እግር አጠበ እና ሲያጥብ ጴጥሮስ ጌታ ሆይ እኔንማ አታጥበኝም ብሎ ያው ለክርስቶስ እንደተናገረ የመጽሐፍ ቅዱሱ ክፍል ይናገራል። እና ጌታችን መድኃኒታችን ኢየሱስ ክርስቶስ በዛው ቅጽበት ለጴጥሮስ ያለው ምንድን ነበረ? እኔ ካላጠብኩ ከኔ ጋር እድል ፈንታ የለም ነበር ያለው። በዚህ አጋጣሚ ለሄሉ ብቻ ሳይሆን ምናልባት በተመሳሳይ አይነት ፈተናዎች ውስጥ ያላችሁ እህት ወንድሞቻችን በጣም ከባድ በሚባል ህይወት ውስጥ እንዲህ በሚዲያ ልትናገሩት በማትችሉት አይነት ከባድ ሁኔታ ውስጥ ያላችሁ እህት ወንድሞቻችን በነፍስ ድፋምነት ስሜት ሲሰማችሁ ነገሮች ሁሉ ከብደዋችሁ ማንም ሳይሰማችሁ ብድልዝ ውስጥ ገብታችሁ እያለቀሳችሁ ከባድ ጊዜዎችን እያሳለፋችሁ ያላችሁ እህት ወንድሞች እመኑ ልንገራችሁ፣ ዓለም የነጠቃችሁን ሰላም ሊሰጣችሁ የሚችለው ክርስቶስ ብቻ ነው። ዓለም የነጠቃችሁን እረፍት ሊሰጣችሁ የሚችለው ክርስቶስ ኢየሱስ ብቻ ነው።
ኦኬ የቆሸሸ ያንን የነፍስ ድፋምነት ስሜትንም ደግሞ ከኛ ሊያርቅ የሚችለው ክርስቶስ ብቻ ነው። ወደ እርሱ ቅረቡ፣ ራሳችሁን ለካህን አሳዩ፣ በንስሐ ሕይወት ተመላለሱ። ሄሉ እመኚኝ ልንገርሽ፣ አንቺ በነገሮች ወስኚ፣ በንስሐ ሕይወት ለመመላለስ ወስኚ። በንስሐ ሕይወት የተመላለሽበት ቀን ላይ ግን ዓለም ላይ ያጣሽውን ሰላም በአጠቃላይ ክርስቶስ ይሰጥሻል። ያኔ ከነበረሽ ይሄ የነፍስ ድፋምነት ስሜት ነፃ ወጥተሽ በክርስቶስ ኢየሱስ የመታደስ ስሜት ውስጥ ነው የምትገቢው። እና ሄሉ በነገሮች አንቺ ብቻሽን አይደለሽም። እግዚአብሔር አምላክ ያበረታሽ በቻልሽው አቅም። አሁን ላይ ሰይጣን ቅድም እንዳልኩት በአንድም በሌላም መልኩ ካለሽበት መንገድ እንድትርቂ በሌሎች ሰዎች ሊናገር ይችላል እና በቻልሽው አቅም ከሶሻል ሚዲያው ራስሽን ገደብ አድርገሽ አላደለ ለራስሽ በደንብ ሰፊ ጊዜ ሰጪ እና ወደ ቤተክርስቲያን በጣም እንድትቀርቢ ይፈልጋለሁ። ሄሉ በጣም እኔ በቻልነው አቅም ወደ ቤተክርስቲያን ብንቀርብ መልካም ነው ሌሎቻችንም። እና ሄሉዬ አወራሻለሁ ፈቃደኛ ከሆንሽ። አሁን እንዲህ አይነት ነገሮች የግድ ነገ ይሆናሉ ማለት አይደሉም። እሺ ሄሉ በእንደዚህ ነገር አላስጨነቅሽ፣ ምንም እንዳታስብ። ልክ አንድ ህፃን ልጅ ሲወለድ ከኛ እኩል በሁለት እግሩ መቆም እንደማይችል ሁሉ ሄሉ አንቺም በቃ በአንድ ጊዜ ነገ በቃ እንገናኝ ቤተክርስቲያን ምናምን ወዲያው ቆይ አባገሌን ላገናኝሽ ምናምን ብሎ ንስሐ መግባት ምናምን ላይሆን ይችላል፣ ጊዜ ሊወስድ ይችላል። ግን አንቺ ብቻ በቃ ከዚህ መንፈሳዊ ነገር አትራቂ። ወንድሞች በማንኛውም አይነት ጉዳይ በማንኛውም አይነት ነገር ቃል የምገባው ነገር ምንድነው ሄሉ፣ አንቺ የተጨነቅሽባቸው የተቸገርሽባቸው ነገሮች ካሉ እኔን አማክሪኝ አለሁኝ። ስለ እውነት ነው የምልሽ፣ ምንም እንዳታስቢ። መግባት ያለብኝ ቀዳዳ ውስጥ ሁሉ ገብቼ እነዛን ነገሮች በአጠቃላይ ለማድረግ ቃል እገባልሻለሁ። አንቺ ብቻ ግን በርቺ። የሰው ወሬ ከዚህ በኋላ ቦታ እንደማትሰጪ ተስፋ አደርጋለሁ። ቅድምም የማርያም ዘኔንን ታሪክ ያነሳ ነው፣ ለዛ ነው። በርቺልን፣ በውስጥ እናወራለን። እንደ እግዚአብሔር መልካም ፈቃድ ሄሉዬ እግዚአብሔር ረድቶን ኦኬ በእመብርሃን ምልጃ እንግዲህ በቅዱሳኑም ደግሞ ተራዳይነት እግዚአብሔር ከፈቀደ ትላንትና አንድ ምኞቴን ስናገር ነበረ። ጆሲ ከፕሮቴስታንቲዝም እምነት ወጥቶ ወደ ቅዱስ ቤተክርስቲያን ተመልሶ ከኔ ጋር ነጠላ ለብሶ እንዲያስቀድስ ምኞቴ ነው ብያለሁ። ሄሉዬ አንቺንም ደግሞ በቃ ምንም አይደለም፣ አንቺን ወደ ቤተክርስቲያን ብቻ ይዤ መሄድ እፈልጋለሁ። እግዚአብሔር ከረዳን፣ እግዚአብሔር ከፈቀደ ማለት ነው። ይቅርታ አንድ ጊዜ በጣም ይቅርታ እና የልቤ መሻት ነው። በውስጥ እናወራለን፣ አንዳንድ ነገሮችን እናስተካክላለን። የሚወስደውን ያክል ጊዜ ወስዶ ሄሉ ወደ ቤተክርስቲያን እንቀርባለን። ራስሽን ለካህን ታሳያለሽ። የናፈቀሽን መቅደስ ኦኬ፣ የናፈቀሽን ቅዳሴ፣ የናፈቀሽን ማህሌት ሁሉ የምትገለገይበት የክርስቶስ ኢየሱስ ልጅ ትሆኛለሽ። እና የማስቀምጣቸው መልእክቶች አንቺም ተመልከቻቸው፣ እናወራለን። በርቺ፣ ሁላችንም እንወድሻለን። ለሌሎቹ ምድል ልስጥ። ታች ላሉት ኮሜንት ሴክሽን ላይ ፍቅራችሁን ገለጹላት ተወዳጆች። እሺ ሄሉ በጣም 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 ነው ማመሰግነው። እና ደግሞ እውነት አክብረሽ እያንዳንዱ ሀሳቦችን በአጠቃላይ ስትመልሽልኝ ስለነበረን በጣም ነው ማመሰግነው። ጊዜ ያክብረልኝ። እሺ ሄሉ እኔም አመሰግናለሁ። እሺ ሰላም ዳሪ። በቃ ከቻልሽ በውስጥ መስመር አሁን ላይ የምትጠቀሚበትን ቁጥርሽን አስቀምጪልኝ፣ እደውልልሻለሁ። ብዙ ነገሮችን ሁሉም ነገር በሚዲያ አይነገርም። ሁሉም ነገር ሚዲያ ይወቀው አይባልም። ከሚዲያ ውጭ ደግሞ እናወራለን። እንግዲህ ከስር እንዲህ የጓጉ እህት ወንድሞችሽን በአጠቃላይ አንድ ቀን ሰርፕራይዝ ታደርጊያቸዋለሽ ማለት ነው። ሁሉም ነገር አልፎ ነገሮች ተቀይረው የአንቺ ህይወት የእግዚአብሔር ትምህርት ቤት ሆኖ እንዲህ ከማልቀስ እንዲህ ራስን ከመውቀስ ደግሞ ህይወት ነፃ ወጥተሽ እግዚአብሔር አምላክ በአንቺ ህይወት ያደረገውን ነገር የምትመሰክሪ ጠንካራ እህት ትሆኚናለሽ። በርቺልን ሄሉዬ። ሰላም ደሪ። እንወድሻለን። እሺ እሺ፣ አመሰግናለሁ። እግዚአብሔር ይስጥልኝ። አሜን። ሰላም ደሪ። ኦኬ
ሁላችሁም ኦርቶዶክሳዊ የሆናችሁ እህቶች ወንድሞች እንዲህ አይነት እህት ወንድሞቻችን የመመለስ ግዴታ የኛ ነው። እሺ የኛ ስለሆነ በቻላችሁት አቅም ሁላችሁም ኔጌቲቭ የሆነ ነገር የሚጽፉ ሰዎች አሉ በየቦታው። እንኳን ለሄሉ ይቅርና ለኛም ያው ፈለገ አትናቴዎስ ዛሬ ሸሚዝ አደረገ ብለው ሪፖርት የሚያቀርቡ ሰዎች አሉ። እንዴት ሸሚዝ ያደርጋል? የቤተክርስቲያን አገልጋይ አይደለ ወይ ምናምን የሚሉ ሰዎች አሉ አይደለ? የሆነ አይደለ እንደው ጭርሽ ይላል ወድም አይነት ሰዎች እና አንደበታቸውን ጥንተ ጠላታችን ዲያብሎስ ይጠቀማል። እንዲህ አይነት ሰዎች ወደ ቅድስት ቤተክርስቲያን እንዳይመለሱ ያደርጋልና በቻላችሁት አቅም እናንተም ደግሞ እንዲህ አይነቱን እያንዳንዱን መጥፎ የሆነ ኮሜንት የምትዋጉ ተዋጊ የሆናችሁ ኦርቶዶክሳውያን ሆኑ። ሁሉንም በፍቅር እንመልሳለን። እግዚአብሔር አምላክ ይርዳን። የኔ ተወዳጆች ሁላችሁንም በጣም ነው እምወዳችሁ። ኦኬ ነገም 3 ሰዓት እገባለሁ። እሺ ነገም 3 ሰዓት እገባለሁኝ። ለሌሎችም እህት ወንድሞች እድል እሰጣለሁኝ። ነገም 3 ሰዓት እንደ እግዚአብሔር መልካም ፈቃድ እንገባና አንዳንድ ነገሮችን እናወራለን። እስቲ እነ ናሆምን ሰላም ልበላቸውና እረፍት ላደርግኝ። ነገ ማታ 3 ሰዓት እንገባለን። እሺ እንዲህ አይነቱን ነገር ማታ በቃ በደንብ አድርገን ነው የምንይዘው። በደንብ አድርገን በቻልነው አቅም በደንብ አድርገን እህት ወንድሞቻችን ወደ ቤተክርስቲያን እንዲቀርቡ በንስሐ ሕይወት እንዲመላለሱ ራሳቸውን ለካህን እንዲያሳዩ በቻልነው አቅም በደንብ አድርገን እንቀጥላለን። ማታ ያው እንግዲህ ጊዜውን እንጠቀማለን። እሺ ትምህርቶችን ሲኖሩ ያው ትምህርት ጊዜዎችን ሳንረብሽ ሰውም እንዳይበታተን የትምህርት ጊዜዎችን ያው እንዳይዛቡ አድርገን በቻልነው አቅም ለእህት ለወንድሞቻችን ጊዜ እየሰጠን እንቀጥላለን። የኔ ተወዳጆች ድል አለ በስም ድል አለ በቃል ድል አለ በስም ድል አለ በቃል ተራራው ይናዳል አማኑኤል ስል ባህር ይከፈላል መድኃኔዓለም ስል። የኔ ተወዳጆች በጣም ነው የምወዳችሁ ሁላችሁንም እና ወደ ቤተ ክርስቲያን መቅረብ የምትፈልጉ በተለያየ አይነት ምክንያት ካላችሁበት መጥፎ የሆነ ልማድ አላደለም መውጣት ያልቻላችሁ እህት ወንድሞች በውስጥ መስመር መልእክት ብታስቀምጡ ብዙ ጊዜ ስለማልመልስ ብዙ ጊዜ ስለማልመልስ ባትጽፉ መልካም ነው። እንዲህ አይነት አጋጣሚዎችን ግን ተጠቀሟቸው። ልክ እንዲህ ላይቭ ስገባ አንዳንድ ቁጥር ጻፉልኝ እና በደንብ እናወራለን። አስገባችኋለሁ፣ እድል እሰጣችኋለሁ። እሺ የኔ ተወዳጆች እግዚአብሔር አምላክ ይርዳን። ኦኬ በድምጼ ሙድ እየያዛችሁ ነው ማለት ነው። በድምጼ እየቀለዳችሁ ነው። እንግዲህ ጆሲንም እንግዲህ ቅዳሴ እያስጠና ነው እንደ እግዚአብሔር መልካም ፈቃድ እንግዲህ ወደ እውነተኛው ጌታ ወደ ክርስቶስ ኢየሱስ ይመጣ ዘንድ የእግዚአብሔር ፈቃዱ ይሁን። ፕሮቴስታንት ወንድሞች ስለ እውነት ከልቤ በጣም ነው የምወዳችሁ።
አንዳንድ ቪዲዮዎች ላይ ኮሜንት ሴክሽን ላይ የገባውኝ ፕሮቴስታንት ወንድመቶችን በጣም 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 እንደመወዳቸው በኮሜንት ሴክሽን ስገልጽ ብዙዎች ኦርቶዶክሲያን መጥፎ እንደሆኑ ጥላቻ እንዳላቸው አድርገው መልእክት ሲያስቀምጡ ተመልክቻለሁ። በመጀመሪያ ደረጃ ተወዳጆች፣ የትኛውም ሰው ለእናንተ ጥላቻን የሚያሳይ የትኛውም ሰው ኦርቶዶክስ ቤተ ቅዱስ ቤተክርስቲያንን ወንድሞቻችን ለእናንተ ጥላቻን የሚያሳይ እናንተን ከልብ የሚጠላ የትኛውም ኦርቶዶክስ የሆነ ሰው ኦርቶዶክስ ቤተ ቅዱስ ቤተክርስቲያንን አይወክልም። ከቤተክርስቲያኑ ትምህርት ውጭ ነው ማለት ነው። ሌሎቻችን ግን እንወዳችኋለን ለማለት ያክል ነው። እኔ አሁን በጣም ደክሞኛል የኔ ተወዳጆች። ነገ ማታ 3 ሰዓት እንገናኝ። እሺ በሉኝ ፕሊዝ። ነገ ማታ 3 ሰዓት እንገናኝ። እንደ እግዚአብሔር መልካም ፈቃድ በደንብ አድርገን እናወራለን። እሺ ሁላችሁንም ወዳችኋለሁ። ነገ እንደ እግዚአብሔር መልካም ፈቃድ ከምሽቱ 3 ሰዓት ላይ በደንብ አድርገን አንዳንድ ነገሮች እናወራለን። እሺ ድንግሎ ዲያቆን ኧረ እባክህ ወንድማችን ለምንድን ነው ስርዓተ ቤተክርስቲያን የምትጥሰው? ማለት በአጽዋማ በዚህ አብይ ጾም በዚህ ትልቅ ጾም የሰርግ ዝማሬ እንዴት ይቀርባል? ሰው ድፍረቱ ደግሞ በጣም ይገርማል። ዲያቆን በጣም የሰሞኑ ድፍረት ይገርማል። በጣም መዝሙር ትዘምራለህ፣ ሪከርዱን እሰማዋለሁ። እኔ ደግሞ በጣም እያዘንኩኝ ነው። ለምን በህዝቡ እንጫወታለን? ዲያቆን በጸጋችን ለምን አናገለግል? እንደ ሀሳብ እንዲህ ሰበክን አይበቃም? ከመከርን ከገሰጽን ከተኮሳተርባቸው አይበቃም? ጭራሽ በአንተ ድምፅ ያው መዝሙር አሁን ቪዲዮ ላይ ነው የመጣሁት። እግዚአብሔር እንኳ እንዳታ እና ሰውየው በእንግሊዝኛ እያወራ ምናምን ነው። እና እቺ ሚጣ የምትባል ልጅ አለች፣ አንድ ተንከሲስ። እኔ በጣም ነው የምወዳት። እኔ የሰውየው የተናገረውን አልሰማሁም። እንግሊዝኛ ላይ እንደፈለገ ነኝ አላለችም። እንደ ሀሳብ አብራችሁ ለምን ሬፍት ባል ያገቡም? ስርዓት ያዘ አንተ በጣም ማለት አይደረግም። ቃል ሳላወጣ እኮ ነው። ቃል ሳላወጣ ይኸውልህ ሽፎ ግንባሩ ሽፎ ሌላ ተመሳሳይ እንደዚህ አይነት ላሳይ። ሌላ ይሄ ልጅ የተነሳው ሌላ ፎቶ ላሳይ። ልጁ ራሱ የተነሳው ሌላ ፎቶ። እኔ ሀሳብ ለመስጠት ለትምህርት ለመማማር ነበር የገባሁት። ልጁ የተነሳው ሌላ ፎቶ ላሳይ። ይኸውልህ እኔ ለመማማር ነበር የገባሁት። አልገባኝም ለምን እንደዚህ እና እኛም እኮ የተማማረን እኮ ነው ያለን ወንድማችን ማለት አይለትሻ። አሁን ይሄ ውድ ሰዓት ነው እና በጣም ውድ ሰዓት ነው። ብዙ የእግዚአብሔርን ቃል መስማት ባለበት ሰዓት ላይ እንዲህ ማድረግ ለአንተ ለውስጥ ሰላም ከሰጠ ችግር የለውም። ባይዘ ወንድማችን እኔ አሁን እኮ ምንም አላደረኩኝም። እኔ ሰሌክት የርቀት ትምህርት ቤት ግባ፣ ከ6ኛ ክፍል ጀምሮ ይቀበላሉ። የእውቀት ብዙ የማይረሳ ማስታወቂያ እናለት እንዴት ነው ጠፍታ? ምንድን ነው? ራሴ ላይ እየሰራው ነው። ለራሴ ጊዜ መስጠት አለብኝ። አይ በደንብ ስራ፣ በደንብ ስራ። እግዚአብሔርን አልረሳሁልክም። ደግሞ ባለፈው
አረሰውልህ እንደ እግዚአብሔርን ዛሬ ረስቼው ነው በነገራችን ላይ አንተ ቤት ላይቭ ላይ የገባሁት እንጂ ላናግርህ ራሱ አልፈልግም ነበር። ባይጂ በ10 ቁጥር መርፌ ሚስማር ምናምን መዝጋት ትችላለህ። ታስፈራራለህ እንዴ? ለተቃል ብቻውን መቆም ይችላል። እኔ ብቻን መቆማችን ማለት ልደት ብቻ የሚል ትምህርት 6ኛ ሶላ ጀምራል። ባይዜ እነማን አይ ቅዱስ ሚካኤል አይ ማርያምን በጣም ምንድነው መሰለ መቅባት ትጀምራለህ። ስነ ስርዓት ያዝ። እዛ ድረስ ከመጣ በኋላ እኔ ወደ ቤት እሄዳለሁ ምናምን እንዳረሰው ለማንኛውም አንተ እኔ በክብር አምጥቼ እኔ ነኝ ያስረፈድኩበት። ምንም ትንጫነጭብኝ? አዎ ልደት አንተ ነህ። ምክንያቱም አንተ አንድ መኪና መንዳት ካለበት ፍጥነት በጣም እጥፉን ቀንሰን እኔ ለመሰለ ወንድማችን። ሁለተኛ ደግሞ ሌላ ያናደደኝ ነገር ምንድን ነው መሰለ መሪ ይዘህ ትቆማለህ። ከዛ በኋላ ከቤታቸው እስከሚመጡ ድረስ ነው የምትጠብቃቸው። ስንት መኪና ነው እየመጣ ሲያልፈን የነበረው? ተስፋ ያለኝ ልጅ ነኝ። ነገ ትዳር መሰርታለሁ፣ ልጆች ወልዳለሁ፣ አላማ አለኝ። ገብቷል? እኔ ተረጋግቼ ነው መኪና መነዳው። በዚህ ሁሉም ነገር ላይ ቀስ ብለህ ስትነዳ ጥሩ ነው። ይገርም ቶሎ መንዳት ብዙ ነገር ላይ ጠቅሞ ወንድማችን ቶሎ አትንዳ፣ ቀስ ብለህ ቤታቸው ሱታ እያልክ ነው ወንድማችን። እንትን 30 የሆኑ በምክንያት ነው ዲያቆንዬ። ፍጥነት ለአትሌት ነው የሚጠቅሙ። ሮጥ የተሸለመው ኃይሌ ብቻ ነው እያልከን ነው? እኔ ሁሉም ነገር በተለይ መንዳት ሲባል ቀስ ብትል ጥሩ ነው። ለሁሉም ነገር ቀስ ብለህ ምናምን ብለት ይሻላል። አንተ ቀስ አይደለም በቃ ጭራሽ መኪናው እየሄደ አይደለም እንጂ አንተ እኮ ከቤታቸው እስከሚመጡ ድረስ እኮ ነው የምትጠብቃቸው። እንዴት ሰው ከቤቱ ምሳውን ቋጥሮ ምናምን እስኪመጣ ድረስ እንዴት ትጠብቃለህ? ጋቢና ተቀምጠህ ለምን አንተ የኔ መኪና ውስጥ ገባ? በራስ መኪና ነው የማትሄድ? ማን ለመነ? ሰው ላደርግ ብዬ። ምክንያቱም ያንተ መኪና ውስጥ እሺ ብሎ ሰው ገብቶ ስለማያውቅ። መኪና በራሱ በነገራችን ላይ በጣም ነው የሚያስፈራው። ውስጡ መስተካከል አለበት። ሰው ገብቶ ስለማያውቅ ኔክስት ታይም በታክሲ መሄድ ትችላለህ። በጣም ብዙ ንሳልጆች አሉኝ ራይድ የሚሰሩ። ከሄለን ጋር ብዙ ተወያያችሁ? በጣም አሪፍ ነው ያደረግከው ባይዜ። በዚህ አጋጣሚ ቁም ነገር ያለሽ እንዲህ አይነት እህት ወንድሞቻችን በአጠቃላይ ማቅረብ እንዲቀርቡ የማድረግ ክርስቲያናዊ ግዴታ አለብን። እስኪ ከየት ቤተ እምነት እንደመጣ ጠይቀው የገባውን ወንድማችንን። ከመሸ ከ4 ሰዓት ተኩል በኋላ መናፍቃንን አታስገባ ቲክቶክ ላይ። ልደት ተደግመዋለህ፣ ንግግርህን ተደግመዋለሽ። በጣም አንተም እንደፈለግ ማስፈራራት የጀመርክ ነው። ባይዜ ተቃቅፋችሁ ታክሲ ተራ መሄድ ትችላላችሁ። ለእኔ ለልደት ስትሉ ፈረንሳይ እንዳላስቀማ ተው እንደዚህ አይነት ነገር አሁን ሚዲያ ላይ አይወራም እኮ። እኔ አላወራሁም እኮ። እኔ ለምንድን ነው ከፈረንሳይ የሚወጣ ሁሉ ስግጥ ያለ ባህሪ የሚኖረው እላለሁ። ዛሬ ተመለሰልኝ። በሁለታችሁ ትመጣለህ ፈረንሳይ። የፈረንሳይ ሰው ይሄኔ 600 ሰው ፈረንሳይ ነው። አላቅልህም፣ እየሰማሁ ልብ በል። እዛ ፈረንሳይ ኢየሱስ ቤተክርስቲያን ሰኞና አርብ የቅባ ቅዱስ ቀን ነው። ለምን አትቀባም? ቅባ ቅዱስ ትንሽ እንዲተው እግዚአብሔርን ልደት ቀሌን የተናገርኩት በል እንዲህ ሪከርድ እያደረጉ በመጥፎ እንትን የሚሉ ሰዎች አሉ። አልፈራም ባይዜ እግዚአብሔርን ቀሌን ነው በል ልደት። ኧረ አልፈራም። የፈረንሳይ ሰፈር ሰውን በአጠቃላይ አሁን እየተናገርክ ነው። እኔ ማንም ምንም አያደርገኝም አይደለም። የፈረንሳይ ሰፈርን ሰው አሁን እየተናገርክ ነው። እኔ እንደ ሰፈር ሳይሆን ሁለታችሁን የተናገርኩት። እንደዛ ችግር የለውም። ስለዚህ የፈረንሳይ ሰፈር ወንድሞቻችን በአጠቃላይ በቃ አይ ኖ ችግር የለውም። ልደት ለጨዋታ ነው ያለው። በመጥፎ ሰፈር እኔ ነው አሁን ጀስ ነገሮች በመጥፎ እንትን እንዳይሉ ኤርፎን ፕሊዝ። የምን ኤርፎን? ትናንትና ከመኪና ስትሰርቀ የወረድከው
በነገራችን ላይ የ6 ወር የቤት ኪራይ ከፍልላል ኤርፎን ዋጋ። እሺ ሲከፍለን እንይዋ አይተን እንመንበት። በልለት ፈለገ ቼክ አድርገው ይሳቡ። ናቲ ዝም በል። ያንተን ከሆነ በጣም ይከብዳል። ብዙ ነው የሚከፍለው። አረኔ 10,000 ቆርቆሮ ቤት ውስጥ ነው የምኖረው። በእናትህ ግድንግር ነው ይቀይረዋል። ናቲ አንድ ጥያቄ ልጠይቅህ። ጠይቀኝ። ሁሌ እንደመለስኩ ነው። ናቲ ድንግል ነህ? አዎ። ድሮም ከዲያቆን ጋር እየዋልክ በዛ ነው የምትውለው? እንዲህ የታወቀ እኮ ነው። እኔ እኮ ልደት ወይ ቃለ ፈለገ ሁላችንም ማስመሰያች ምንድን ነው? ፈለገ አቅም እንዴ? ፈለገ ያውቃል እኮ። በዚህ ዓመት እኮ አይደለም የጠየቅኩህ። በዚህ እኮ ኧረ እኔ ከተወለድኩ ፈለገ እንደውም